አሁን እኮ እስራኤል አይደለም የመኖር አደጋ ያለባቸው ፍልስጤማውያን ናቸው። አማራጮችን ሁሉ ሞካክረህ በቃ እድል ስታጣ የከፋው አማራጭ ነው እንጂ መጀመሪያ እድል የሚሰጠው አይደለም። ጦርነት አውዳሚ ነው። በዓለም ላይ ቁልፍ የውሃ መተላለፊያዎችን ይዞ መገኘት ዓለም ላይ ከፍተኛ ተወዳዳሪ ያደርጋል። አንድ አሊያንስ የሆነን አካባቢ ማኔጅ ያደርጋለሁ የሚል አሊያንስ መዝለቅ ካለበት የሚመለከታቸውን ተገቢ ስቴክሆልደርስ መጋበዝ አለ። እዚህ ቀይ ባህር አካባቢ ያለው እንቅስቃሴ ከዚህ ከመካከለኛው ምስራቅ ውጥረት ጋር በተገናኘ አስቸጋሪ ሁኔታዎች ተፈጥረዋል። በራችን ላይ ደርሷል። ብሔራዊ ጥቅሙ አደጋ ውስጥ ሲገባ የማንኛውም ሀገር መንግስት ቁጭ ብሎ አያይም። ቁጭ ብሎ ካየም የቤት ስራውን አልሰራም ማለት ነው፣ የሚወቀስበት ነው። ሳውዲ አረቢያ በእርግጥ ኢትዮጵያ እዚህ አካባቢ ላይ እንዳትንቀሳቀስ የምን ፍላጎት አላት ብዬ አልወስድም። ይህ አካባቢ በጣም ቮላታይል ነው። ስቦ ከከተተ ችግሩ በጣም ላትወጣው ትችላለህ። ማንም ይሁን ማን ጥቅሙን ለማስከበር ቆሞ የሚያይ ሀገር አለ ወይ? ጤና ይስጥልን ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በየዓለም ጥጉ የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንደወትሮው ትእዛዙ መሐመድና ቢኒያም ካሴ አብረናችሁ ቆይታ የምናደርግ ይሆናል። ተመልካቾቻችን የተለያዩ ሀሳቦችን እናነሳለን። ከኛ ጋር ሁኑ። እንኳን ደህና መጣ። እንኳን ደህና ቆየኝ። እግዚአብሔር ይመስገን ሁሉ ሰላም። ባለፈው ቅዳሜ አልነበርክም፣ እንግዳ ጋብዘን ስለነበረ ልክ ነው። ያው ዛሬ መታል እንግዲህ ልክ ነው። በጣም ጥሩ አስተማሪ ፕሮግራም ነበር የነበረው። ሰፋ ያለ ጊዜም ወስደን የተለያዩ እንደው ታሪካዊ ጉዳዮችን በስፋት ለማንሳት ሞክረናል። ከዛ በፊትም አንተና እኔ እንዳነሳነው ተመልካቾቻችን ስለጠየቁን የነሱንም ቃል ለማክበር ነው። እንግዳ ነበሩን ፕሮፌሰር አደም ካሚል። ልክ ነው። ጥሩ ፕሮግራም ነበር፣ አይቼዋለሁ። ስለዚህ ዛሬ እንግዲህ ቆይታችን በእርግጥ ከሰሞኑ ከነበርንባቸው ጉዳዮች በትክክልም ከኛ ጋር ግንኙነት ያላቸውን የአፍሪካ ቀንድ ፖለቲካን ጨምሮ ያው ሞር እዚህ ቀይ ባህር አካባቢ ያለው እንቅስቃሴ ከዚህ ከመካከለኛው ምስራቅ ውጥረት ጋር በተገናኘ አስቸጋሪ ሁኔታዎች ተፈጥረዋል። በራችን ላይ ደርሷል። ምንም ይሄ የምናደባብሰውም ነገር አይደለም። የቀይ ባህር ጉዳይ እየለየለት የመጣበት አጋጣሚ ተፈጥሯል። ይሄ ሆነው እንግዲህ በኢትዮጵያ ግፊት ወይ በምናምን ግፊት ሳይሆን በራሱ የመካከለኛው ምስራቅ ፖለቲካ ያመጣው ጫና ነው። እሱን ግምት ውስጥ አስገብተን ሰፊ ውይይት የኢራንና የአሜሪካ ውጥረት ምን ላይ ነው ያለው፣ ከዛ የቀይ ባህርን ፖለቲካ በምን መንገድ እየነካው ነው፣ የዓለም አቀፍ የውሃ መተላለፊያዎች ምን አይነት አደጋ ላይ ደርሷል የሚለውን በስፋት እናነሳዋለን። ረጅም ጊዜ እንሰጠዋለንም። ኦፍ ኮርስ ይህ ጉዳይ የአፍሪካ ቀንድን እንደ ኢትዮጵያ ያሉ ሀገራትን የባህር በር የሌላቸውንም እንዲኖራቸው የሚጠሩትን እንደኛ አይነቶቹንም በበርካታ መንገድ ጥያቄ በተለያየ አጋጣሚ ይሄ ነገር እውነትም መጠየቁ ልክ ነው የሚል አይነት ጊዜ ላይ ደርሰናልና የተፈጠሩ ጥምረቶችም አሉ። እሱን በተመለከተ እነማን ተካተቱ የሚለው ብዙ ጥያቄ ቢነሳበትም መካተት የነበረባቸው ደግሞ የቀጠናው ግዙፍ ፓወሮች አሉ። እነሱንም በደንብ እያነሳን እንቀጥላለን። ከዛ በፊት ግን ምናልባት የሩሲያና የዩክሬን ጦርነት እጅግ አስቸጋሪ ደረጃ ደርሷል። ይሄ ቲት ፎር ታት የሚባለው ነገር አንተ ስታጠቃይ መልሶ ማጥቃት ይሄ እንትን እያለ መጥቷል። ትንሽ አስቸጋሪ የሆነ መጥቷል። አንደኛው ተመቶ ደግሞ አጸፋ ሰጥቻለሁ ብሎ የሚቆምበት አይደለም። ለምን ተመታው፣ ለምን ተጠቃው የሚል እንደዚህ ደግሞ ሌላ አይነት ጫና የሚፈጥሩ ሰዎችም አሉና እንደምትመለከተው በሩሲያ ፖለቲካ ላይ ከባድ ነገሮች ናቸው እየተፈጠሩ ያሉትና ሩሲያ ዛሬ ከባድ የሆነ አዳሩን እንግዲህ ባሊስቲክ ሚሳይል ጥቃት ጭምር ነው በዩክሬን ላይ የፈጸመችውና 14 የሚሆኑ ሰዎች ህይወታቸውን አጥተዋል። ይሄ በጣም ሩሲያ እስካሁን በምትሰነዝረው ጥቃትና ካለው የፖለቲካ እነሱ ኢላማ ጠብቀው ነው የሚመቱት። ሲመቱ ደግሞ መሰረተ ልማት ለማውደም ወይም ደግሞ ከዚህ ከሚሊተሪ ጋር የተገናኙ ማዕከላትን ለመምታት ነውና 14 ሰው በጣም ብዙ ነው። ይሄ የአፍሪካ ሀገር ላይ ምናምን ብዙ የምንመለከታቸው አሉ አይደለ? ቀለል ተደርጎ ይሄን ያህል ሰው ህይወቱን አለፈ ሲባል ብዙ ነው። ኦፍ ኮርስ ግን ይሄኛው ደግሞ እነሱ በጦር መሳሪያ ብቻ ወይም ደግሞ ኢላማቸውን ጠብቀው ይሄ ፕሪሳይዝ በሆነ መንገድ ጥቃት ስለሚሰነዝሩ 14 ሰው ያው ሰው ነው አፍተር ኦል አንድም ሰው ህይወቱን አጣ 15ም 20ም እንዳለ ሆኖ 1000ም እንዳለ ሆኖ ጉዳቱ ከባድ ቢሆንም ብዙ ጊዜ 14 ሰው ምን አላት እናንተ ምናምን እንደዚህ አይነት ቦታ ላይ እንዲ ስለሚባል ነውና ካለው ነገር ነው። ከዚህ ቀደምም በዚህ ልክ የበዛ ህይወታቸውን አጡ ሲባልም ሰምተን አናውቅም። ለማንኛውም እነዚህ ባሊስቲክ ሚሳይሎች ያነጣጠሩት ኪየቭ ዋና ከተማዋንና ሪጅኗን አካባቢዋን ወይም ደግሞ ግዛቷን በጠቅላላ ነው ያጠቁት። እሱን ተከትሎ 14 ሰዎች 27 የሚሆኑ ደግሞ ተጎድተዋል። ቁጥሩ ግን ይጨምራል፣ ምንም ጥያቄ የለውም። እስካሁንም ያልወጡ ሰዎች እንዳሉና
ፕሬዚዳንት ቮሎዲሚር ዜሌንስኪ እንደምትመለከተው እየተነገረ ይገኛል። የሩሲያ መከላከያ ሚኒስቴርም ጥቃት ያደረስነው ይሄ የኤሌክትሮኒክስ ዋርፌሩን እሱን የሚያግዙ ኮምፖነንቶችን በተለይ የሰው አልባ አውሮፕላኖችን እነሱን የሚያመርቱትን ማዕከላት ስቶር የሚያደርጉባቸውን ማዕከላት ኢላማ አድርገን ነው ጥቃት የሰነዘር ነው በሚል ሀሳብ ሰጥቷልና እንደው ይሄን አፕዴት ለማድረግ ነው። አንተ በዚህ ላይ ሀሳብ ጠቅላላ ነገሩን ሀሳብ ብትሰጥበት። ሹር የዩክሬንና የሩሲያ ጉዳይ እንግዲህ ወደ እንትን እየመጣ መጥቷል። አሁን ወደ ድሮን ዋርፌር እየሆነ መጥቷል። መሬት ላይ በወታደሮች ኮንቬንሽናል ጦርነት ከሚለው በላይ ወደ ድሮን ወደ ቴክኖሎጂ ዋርፌር ተቀይሯል። ቲትፎርታቱ በቃ ነን ስቶፕ ይመስላል። አሁን እኮ ኦልሞስት በየቀኑ ነው የምንሰማው ዩክሬን በድሮን ወደ ራሽያ ግዛቶች ጠልቅ እያለች ታጠቃለች። አንዳንድ ጊዜ ከጦርነቱ ጋር በማያያዝ ሲቪሊያን የሚመስሉ የሱፐር ማርኬት እንደዚህ ስቶር የሚደረጉባቸው የተለያዩ ግብአቶች የሚቀመጡባቸውን ተቋማት እያጠቁ ነው። ፖርት እያጠቁ ነው። ዩክሬን በመታች ቁጥር ራሽያም እየመለሰች ነው። ይሄ ቲትፎርታቱ እየቀጠለ ነው። ባለፈው እንዳልነው 40 ቀን የሚፈጅ ራሽያን ሲቪሊያን ኢንፍራስትራክቸሩን እያጠቃን ወደ ድርድር እናመጣታለን የሚል ፕሮግራም አላቸው ዩክሬኖች። እየሰራ ግን አይመስልም። እነሱ ባጠቁ ቁጥር ራሽያም ታጠቃለች እና ይሄ ቲትፎርታቱ ንብረት እያወደመ ኢንፍራስትራክቸር እያወደመ ወደ በኋላ እናየዋለን። ሆርሙዝ ሬድ ሲ ባቤል መንደብ የፈጠረው ችግር አንሶ በእንትንም በእነሱ አካባቢ ያለው በጥቁር ባህር አካባቢም ካስፒያን ሁሉ ችግር ውስጥ ገብቷል። ካስፒያንም ችግር ውስጥ ገብቷል እና እንኳን ራሽያን ወደ ድርድር አስገድዶ ለማምጣት ይቅርና በቃ የሰብአዊ ጉዳቱ እየጨመረ ኢንፍራስትራክቸሩ ጉዳቱ እየጨመረ ሄዷል እና ያልከውም ጥቃት ያው ዘግናኝ ነው። ቁጥሩ ላይ እንግዲህ እንደ ኮንቴክስቱ ከፍ አለን እንላለን 14 ምናምን ሲሆን እንጂ ያንድ ሰውም ጉዳት እኮ ጉዳት ነው እና እንደዛ እየተመላለሱ ነው ያሉት። ይሄ በመመታታቱ ሁለቱም የሚቆሙ አይመስልም። ዩክሬንም የድሮን ቴክኖሎጂ ላይ ትንሽ ስፔሻላይዝ እያደረጉ በደንብ እየጎበዙ መጥተዋል። በሺዎች የሚቆጠር ኪሎ ሜትር እየገቡ ያጠቃሉ። ራሽያ ምላሽ ትሰጣለች እና እንዲህ እየተጠቃቁ ነው ያሉት ራሽያና እቺኛዋ ቦታ ላይ በይቅርታ እንመልስባታለን ለነገሩ። በዚህኛዋ ቦታ ላይ እንግዲህ ከጥቃቱን ባሻገር እንዳልከው የነ ዜሌንስኪም አሁን በዚህ በድሮን በካማካዚ አይነት ባህሪ ያላቸው ወይም ደግሞ አው ደግሞ መጥፋት እዛው ተተኩሷል እዛው ኢላማውን መጥቶ የመጥፋት ነገር ፈንጅ ጭኖ ይመጣና ተጋጭቶ እዛው ይፈነዳል። ልክ ለሰው አጥፍቶ ጠፊ እንደሚባለው ሁሉ የነሱም ደግሞ አው ደግሞ እዛው የሚጠፉ የሆኑ መጥተዋልና ሞስኮም ዋና ከተማዋም እንደዚህ ጥቃት ይደርስባታል። በጣም በመዝናኛ ቦታዎች ጭምር አንድ 8 ሰዎች ህይወታቸውን አጥተዋል። በርከት ያሉት 27 ወይ ከዛም በላይ የሚሆኑ ሰዎች ደግሞ በመዝናኛ ቦታዎች ላይ ጉዳት ደርሶባቸዋል። የሩሲያ በደቡባዊ ሩሲያ በሚገኝ አንድ ግዛት ላይ ነው። ንጹሃን ናቸው እንግዲህ የሚዝናኑ ሰዎች ናቸው። በቢች ዳር ተብሎ በሚወሰደው ወይም ደግሞ በዚህ በባህር ዳርቻ አካባቢ በሚዝናኑ ሰዎች ላይ ነው የተሰነዘረው ጥቃትና እንደዛ ሲሆን ከዚህ ቀደም አንድ የትምህርት ማዕከል ዶርሚተሪ ጥቃት ደርሶበት ፑቲን ከዛም በኋላ ሲተኩሷቸው የነበሩ የጦር መሳሪያዎች ኦሪሽኒክ ናቸው እስከሚባል እነሱ ግን ኦሪሽኒክ መሰል ይላሉ። እንግዲህ እሱ እንዳለ ይሆንና ምናልባት ይችኛዋ ቦታ ላይ የካሊኒንግራድ ባለፈው ማንተና ነው ያስተናታል። እቺ ካሊኒንግራድና ስዋሊክ ጋብ እነዚህ የባልቲክ ሀገራት ለነ ፑቲን ሰላም አልሰጧቸውም ይመስለኛልና እዛ አካባቢ ላይ ያለው ካሊኒንግራድ እንደምታውቀው በ1945 አካባቢ ከሁለተኛው ዓለም ጦርነት ማለቅ በኋላ አረለ ከጀርመኖች ወሰዷት። ስሟም ሌላ ነበር ኦፍ ኮርስ እሱም ስላለ በነስታሊን ዘመን የገባች ናት ተብሎ ይወሰዳል። እሱም ሜንታሊቲ አለ ሐሳብ አለ። ከዛም ደግሞ እዛ አካባቢ ያለውን ሁኔታ በጣም ከፍተኛ ሩሲያ ካሏት እዞች መካከል ውስብስብ ቴክኖሎጂ ታጠቀው እሱ ነው ተብሎ እንዳልኩ የሚወሰድ ቦታ ነውና እዛ ላይ ፖላንድ እና ቤላሩስ እቺ ስዋሊክ ጋፕ አንተና ነው ባለፈው በደንብ ያወራንባት 100 ኪሎ ሜትር የማትሞላ ጋፕ በሷ ላይ ኔቶን ለሁለት ቆርጦ የመያዝ አዝማሚያ ያላት ቦታ እና ሩሲያና ቤላሩስ ደግሞ በዚህ በካሊኒንግራድ በኩል ሊገናኙባት የሚችሉ ኔቶዎችንም በየብስ እንዳይገናኙ ማድረግ ይቻላል። በዛ በርግጥ አሁን የእግረኛ ጦር ምናምን ይባል ቆረጣ ምናምን ይባሉ ነገሮች ብዙ ምችኝ ወሳኝ ቦታ ናት እቺ እና እዛ ላይ እንዲህ አይነት ስጋትም አለባቸው እና ፕሬዚዳንት ዶናልድ ቭላዲሚር ፑቲን እና ከዛ አንጻርም ሪሰንትሊ ዩኒቨርሲቲ እኮ ተመቷል እና በጣም አሁን ይሄ መዝናኛ ቦታ ዋና ከተማዋ እንደዛም ብሎ
አንደኛ ይሄ ፕሬዚዳንት ቭላድሚር ፑቲን የሚሉት ዩክሬን እንደ ወገን የመውሰድ የዩክሬንን ህዝብ ከዛም ደግሞ በዘለንስኪ መንግስት ላይ ጫና ፈጥሮ ህዝቡ ላይም እንደዚሁ የተለየ ስሜት ፈጥሮ ዘለንስኪን ማስወገድና በሰላም የመኖር አይነት አዝማሚያ ያላቸውና ፕሬዚዳንት እንግዲህ ዳይሬክተሮቻችን እንደያዙልን እነዚህ ባልቲኮች ታያቸዋል። ኤስቶኒያ፣ ላትቪያ፣ ሊቱዌኒያ ተደርድረዋል። ከዛ ፖላንድ እዚህ ጋር አለች፣ ካሊኒንግራድ አለች። ደን ይችኛዋ ቤላሩስና ቤላሩስ ያለችበት ተገናኙ ማለት ካሊኒንግራድ ራሻ፣ ቤላሩስ ይችኛዋ የራሻ ወዳጅ ከዛ ስዋሊኪ ጋፕ ደግሞ በለየት ባለ ከለር ያስቀመጥናት እሷ ስዋሊኪ ጋፕ ነች። ሁለቱ ይገናኛሉ። ስለዚህ ፖላንድ እዚህ ትቀራለች፣ ባልቲኮች እዛ ይቀራሉ። ከዛም በኋላ እነሱ ችግር ከተፈጠረ እዛው የመጥፋት ነገር ኦፍ ኮርስ እንደዛ ትንሽም ናቸው። በርግጥ ቁጥራቸውም አዎ ጂኦግራፊም እንደዛ ናቸው። የሶቪየት እንትን ስለነበሩ ቀድሞውንም እንደዚህ አይነት ነገሮች አሉና ሩሲያ አካባቢ ላይ የበላይነት እንዳላት ምንም ግልጽ ነውና ኔቶም በዚህ በኩል ጥያቄዎችን የማንሳት አዝማሚያ ያለው በሚል እንግዲህ ፕሪቴክስትም ሊሆን ይችላል እነ ፑቲን በዛ አይነት ዝግጅት ውስጥ እንደሆኑ የሚያሳዩ መረጃዎችንም እየተመለከትን ነው የሚለውን ለማንሳት ነው። እንግዲህ ወደ መካከለኛው ምስራቅ እንመለስ። ሜቢ የራሽያ ላይ እንደ አጭር ሀሳብ ከዩክሬን ጋር ታሪካዊ ግንኙነታቸው ባህላዊ ግንኙነታቸው በጣም ጠንካራ ነው። ባይዘወይ አንድ ሃይማኖት የሚጋሩ ምናምን ናቸው። የተፈጠረውን ፖለቲካል አለመግባባት ዳሜጅ ቀንሰው ለመሄድ መሞከራቸው ለነገ ለወደፊቱ በጣም ከባድ ጥቁር ጠባሳ ሳይጥል እንደው በመለስተኛ ጉዳት ለማለፍ መሞከራቸው ከራሽያ ሳይድ ጥሩ ነው። አለመጨካከናቸው ጥሩ ነው። ቢኮዝ ይሄ ፖለቲካል ሰርከምስታንስ ነገ ይቀየራል። ህዝቡን እንዲ አለያይተ ቆራርጠ ከምታቆራርጠው በመለስተኛ ጉዳት ያውኑን ችግር ለመፍታት እየሄዱበት ያለው አካሄድ የሚመሰገን ነው። ጥሩ ነው። ልክ ነው። እንደዛ አለማድረግም አይችሉም። ፑቲን አንደኛ ያላቸው አስፓይሬሽን ሰፋ ያለ ነው። እዛ አካባቢ ያለውን እንደራሳቸው ጥምረት እንደራሳቸው ህዝብ የማየትም አዝማሚያ ያላቸው ምንም ቢሆን ግን ያው በራሽያ ፌዴሬሽን ለሚመጡ ኃይሎች ደግሞ ያው ዋጋ በጣም ለመክፈልም ለማስከፈልም ሀገራቸውም ዝግጁ እንደሆነች እንትን ይላሉና ይሄኛውም ጉዳይ በእርግጥ ዓለማችን ላይ መነጋገሪያ የሆነ ነው። እንደው እናንሳው ብዬ ነው። እኔ ሰፋ ያለ ጊዜ ውስጥ ያለው አምሶሪ ብዙ ጊዜ ስናወራም ስለነበረ ነው። ተመልካቾቻችን እንትን ይሄ ጀስ አንተም ተዋራው እኔ የምማወራው ውይይት ነው። እኩል ለእኩል ማውራት ጋዜጠኛም እንደዛ መሆን አለበት አይደል? ቢያንስ እንደዛ አይነት መሆን ነውና ለየት ያሉ እንግዶች ሲኖሩ ደግሞ ረጅም ጊዜ እንሰጣለን ከሚለው አንፃር አንደርስታንድ እንዲያረጉት ነው። ወደ መካከለኛው ምስራቅ እንመለስና መካከለኛው ምስራቅ ላይ ያለው የፖለቲካ አውድ ወደ ቀይ ባህር በደንብ እንመጣለን። አሁን ያለው ነገር ምንድነው የሚለውን እንደው ጠቅለል ያሉ ሀሳቦችን አንስተን ብንጀምር። ኦኬ እንግዲህ የመካከለኛው ምስራቅ ችግር የአሜሪካ እስራኤልና ኢራን የጀመሩት ችግር ላለፉት 5 ወራት ቀጠናውን እያሰፋ ኢኮኖሚያዊ ዳፋ እያመጣብን እስካሁን ቀጥለናል። አሁን ሌትሊ ያለው ነገር እርስ በርስ መጠቃቃቱ ለተወሰኑ ቀናት በረድ ብሏል። ፕሬዚዳንት ዶናልድ ትራምፕ እየተወያየን ነው፣ የመጨረሻ እድል ልንሰጣቸው አስበናል፣ እስራኤልም ይሄን ተቀብላ ከኛ ጎን ቆማለች፣ እርምጃ አትወስድም፣ የመጨረሻ እድል እንስጣቸው እንጂ ያለበለዛ አገራቸውን እናፈራርሳለን፣ ጭራሽ ዲካፒቴት እናረጋቸዋለን የሚል ከባድ ዛቻ እንትን እያሉ ነው። ድርድር ላይ እንደሆኑም አሁን ዛሬ ጧት የሰማሁት ነገር አለ። መስመር ሊይዝ ነው፣ ሆርሙዝን ለማስከፈት መስመር ሊይዝ ነው እየተባለ ነው። እስቲ ወይ ሮብ ወይ ሐሙስ ያልቅለታል እየተባለ ነው። ይሄ ካለቀ እሰየው ነው። ምክንያቱም እሱ የፈጠረብን ዓለም አቀፍ የሴኩሪቲ ሪስክ አለ፣ ዓለም አቀፍ ደግሞ የኢኮኖሚ ሪስክ አለ። ያ ችግር ተፈታ ማለት እሱ የፈጠረው አለመግባባት አብሮ ይቀረፍልናል ማለት ነው። እስቲ ዛሬና ነገ የስምምነታቸውን መጨረሻ የምናየው ይሆናል። እነዚህን ሀገር ኢራን፣ እስራኤልና አሜሪካን በሚመለከት ሌላው ደግሞ እዛው ከኢራን ጋር የሚያያዘው ከአክሲስ ኦፍ ሬዚስታንስ ጋር የሚያያዘው የደቡብ ሊባኖስም ጉዳይ አለ። እየተደራደሩ ነው እንግዲህ የሊባኖስ መንግስትና የእስራኤል ተደራዳሪዎች ሮም ውስጥ አሁንም እየተደራደሩ ነው። እንግዲህ እንዴት አድርገው እንደሚፈቱት እስራኤል ከደቡብ ሊባኖስ ወጥታ የሊባኖስ መንግስት ደግሞ አካባቢዎቹን እየያዘ ችግሩን እንዴት እንደሚፈቱ አሁንም ለ7ኛ ዙር እየተደራደሩ ነው ሮም ውስጥ። የዛንም ውጤት የምናየውናል። ሌላው ያው የጋዛ የመካከለኛው ምስራቅ ከኦክቶበር 7 ጀምሮ እንግዲህ ጀመረው የተባለው ችግር እሱም የጋዛም ጉዳይ ሌላ ሁለተኛ አሁን እዚህ የደረሰበት ፌዝ ላይ ድርድር ላይ እየደረሱ ነው። ሐማስም
ትጥቅ ለመፍታት እየተስማማ ነበር። እስራኤልም ምን አይነት ችግር ውስጥ ገቡ? አሁን ደግሞ የትኛው ይቀድማል፣ እንቁላሉ ይቀድማል ወይስ ዶሮ ይቀድማል የሚል እንደዛ አይነት ነገር። ሐማስ ትጥቅ ፈታለው፣ እስራኤል ከጋዛ እስከወጣች ይላል። እስራኤል ደግሞ ከጋዛ እንወጣለን ሐማስ ትጥቅ እስከፈታ ድረስ ማን ነው መቅደም ያለበት? ዶሮይቱን የምትቀድመው እንቁላሉ የሚመስል ነገር ችግር ውስጥ ነው ያለው። ማን ነው ዶሮ ማን ነው የሚለው ጥያቄም ደግሞ ይከብዳል እዚህ ላይ። ያ አስቸጋሪ ነውና እንደዛ እየተባባሉ ነው። ቀድሞ ማን ትጥቅ ይፍታ ማን ይውጣ በሚለው ግን ጋዛ ውስጥ ያለው ሰብአዊ ቀውስ አሁንም እየተባባሰ መጥቷል። በተለይ ትናንትና ያየነው ነገር እጅግ በጣም ዘግናኝ ነው። የዛሬ 3 አመት ሞቶ የሚባሉ ወደ 100 ምናምን አስከሬኖች አግኝተው እየቀበሩ ነው ያሉትና የጋዛም ጉዳይ አለ፣ የኢራንም ጉዳይ አለ፣ የሊባኖስም ጉዳይ አለ። የሀውቲዎቹም ጉዳይ ይሄ ባቤል መንደብ በሚመለከት ትንሽ አግራቬት አድርጎ ጭራሽ ትናንት ነው ዛሬ ሌሊቱን የህንድ መርከብ ሁሉ ሰጥሟል፣ ተመቶ ሰጥሟል። መርከበኞቹ ህይወታቸው ቢተርፍም ሰጥሟል የሚል እንደዚህ አይነት ኮንቴክስት ውስጥ ነው ያለው መካከለኛው ምስራቅ። ቤኒ ሳውዲም ላይ ጥቃት ሰንዝረዋል ሁቲዎች በቅርብ ሰዓት እኛ ከገባንበት ትንሽ 1 ሰዓት ወይ 30 ደቂቃ ቀደም ብሎ። አስቸጋሪ ነው ዓለም ያለችበት ነገር ይሄ ነው እና እንደዚህ ሁሉ እየተንከባለለ የመጣው በጣም ሰፋ ወዳለው ቀጠና ወደ መካከለኛው ምስራቅ ከሱም ባሻገር እየቀረበ ወደ አፍሪካ ቀንድ ፖለቲካ ጭምር ነው የመጣውና እንዳልከው ይሄ ቦርድ ኦፍ ፒስ የሚባለው የፕሬዚዳንት ዶናልድ ትራምፕ ያቋቋሙት ሰላም ያመጣል የሚል ነበረ። ኦፍ ኮርስ ለጋዛ ሰዎች እንደዚህ አይነት ነገር ሊኖረው ይችላል ተብሎ ቢታሰብም ግን ደግሞ እንዳልከው እስራኤልም ሐማስ ትጥቅ ሳይፈታ አልወጣም ካለች አያስፈልግም እኮ ነበረ። ይሄ የሰላም ቦርድ የሚባለው ለምን ያስፈልጋል? ሐማስ ትጥቅ ከፈታማ እሷም ለምን ትገባለች የሚል ጥያቄም ሊነሳ ይገባል። ምክንያቱም ሐማስ ትጥቅ የሚፈታ ከሆነ እስራኤል ምን ትሰራለች እዛ? ቀድሞውንም እስራኤል ከወጣች በኋላ ሐማስ ቢፈታ በእርግጥ ሁለቱም የሚተማመኑ አይደሉም። እኔም እንደው በግሌ ሐማስም ሙሉ በሙሉ ትጥቅ ፈቶ እስራኤል እንደፈለገች ወይም ደግሞ እስራኤል እሱ ቦታ ይሄ የቴክኖክራት የሚባሉት የፍልስጤም ጊዜያዊ አስተዳደሩ ጋዛን የሚያስተዳድሩ ባለሙያዎች የሚያስፈልጉ ትንሽ ከፍ ያለ እንትንም ያላቸው ግንዛቤም እውቀቱም ያላቸው ሰዎች የሚል አይነት ነገር ነበረ ያለው። ግን ለጋዛ እንደ ዝም ብለህ እንደ ህዝብ ለሆነ ጊዜ አረፍ ብለህ እንድትኖር ለማድረግ ሰላም ሊያመጣ ይችላል። ግን ደግሞ ይሄ ከማንነት ጥያቄ ከብዙ ነገር ደግሞ ጭራሽ ጥያቄ እንዳታነሳ የሚያደርግ አውድም ሊፈጥር ይችላልና በብዙ መንገድ ያው ለጊዜው ሰዎች ህይወታቸውን ማትረፍም አለባቸው። ምክንያቱም ናዚ ጀርመን በሁለተኛ ዓለም ጦርነትና ከዛም በፊት በእርግጥ በአይሁዶች ላይ ከባድ የሆነ ጥቃት ነበር አይደለ? በእንትን በአውሮፓ እሱ አንቲሴሚቲዝም የሚባለው ጉዳት እሱ ኦል ኦቨር ዩሮፕ ሲቸገሩበት ነበር። ያ እሱን ስትመለከት አይሁዶች ተጠናክረው ራሳቸውን ሴቭ አድርገው ነው እንግዲህ አገር ድጋሜ መስርተው ወይም ደግሞ 1948 ላይ እስራኤልን ከመሰረቱ በኋላ አሁን እንግዲህ ዓለም ላይ ጠንካራ ከሚባሉ ሀገራት ውስጥ መመደብ የቻሉትና እንዲህ አይነት ህይወት ማትረፍም ትልቅ ነገር ነው። አንዳንዴ ግን ብዙ ሰው አሁን እዛው ሰው ያለቀ በቃ ግን ኮዙን ይዞ መቀጠል እንዴ ለምን የሰው ልጅ ያልቃል? በጣም እኮ ስኬሪ የሆነ ኢንቫይሮንመንት ነው ያለው እዛ አካባቢና ትንሽ አስቸጋሪ ነው። ብቻ መካከለኛው ምስራቅ ይሄ ሁሉ አውድ እንዳለበት ታሳቢ እንዲደረግ ነው። ሰው ወደዚሁ በጣም ወደኛው ወደ ቀይ ባህር የሁቲዎችን የሐማስን ጉዳይ ግን አንድ ሀሳብ ለመጨመር ባይዘው ሐማስ ትጥቅ ፈታለው ሲል እንደው ለሆነ አካል አስረክቤ ያለ ትጥቅ ቁጭ የሚል ፓርቲ ነኝ ሳይሆን እነዚህ ቴክኖክራት አመራሮቹ ትጥቃችንን በአደራ እንሰጣቸዋለን፣ መደረግ ያለበትን በአግባቡ እስከሰሩ ድረስ ታጥቀን ወታደራዊ ኢንጌጅመንት ውስጥ አንገባም፣ ሌላ ችግር ካለ ግን ትጥቃችን በአቅራቢያችን መሆን አለበት በሚል ኮንዲሽን ነው ትጥቅ ፈታለ የሚለው። ይሄም ራሱ እስራኤል ከጋዛ እስከወጣች ነው የሚለው። እስራኤል ደግሞ ሐማስ ሳይፈታ በፍጹም ከጋዛ አንወጣም። ክሎዝ ቱ 70% ኦፍ ጋዛ በእስራኤል ቁጥጥር ስር ነው ያለው። አሁንም ቅድም ያነሳው ከሁለተኛው ዓለም ጦርነት በፊትም በሂትለርም ይሄ አንቲሴሚቲዝም የሚባለው ጁሾችን የማግለል የመጥላት ችግር በአውሮፓ ምናምን አለ። ያን ሁሉም ሰው ይገነዘባል። ሀገር ሲመሰርቱ ግን በኋላ የተፈጠረው ችግር ሀገር የመሰረቱበት ፍልስጤም ሰውም ነበረው እና ፍልስጤሞችም እስራኤሎችም በፊት እንደነበሩት ከ1948 በፊት እኮ
አረቦችም ነበሩ ፍልስጤም፣ እስራኤል እነዚህ አይሁዳውያንም ነበሩ በዛ ምድር እና የቱ ስቴት ሶሉሽኑ ቢሆን ያ ነበር መልካም እንጂ የነሱ መከራ ሆሎኮስቱ በታሪክ ተመዝግቦ ያለ ከፍተኛ ግፍ ተፈጽሞባቸዋል አይሁዳውያን እና የራሳቸውን ሀገር ሆምላንድ ስታብሊሽ ማድረጋቸው ያባት ነው። ስታብሊሽ ሲያደርጉ ግን እዛም የነበሩትን አረቦች ኤክስክሉድ አደረጓቸው። መከራው አላልቃለ ክሎስ ቱ 80 ዓመት ያ ነው አጠያቂ ሆነው እንጂ የነሱ መከራ ምናልባት ግራ የሚገባ አህመዲ ነጃድ አይነት የኢራን ፕሬዚዳንቶች እና የተወሰኑ ሰዎች ነው የሚክዱት ሆሎኮስቱ አልተፈጸመም ብለው ይክዱታል። ግን ያው ሰሞኑን ደግሞ የሆነውን ደግሞ ታውቀዋል አይደል? ያ ከባድ ነው። እንደውም ብዙ ሰዎች ጥያቄ የሚያነሱት ያን ሰቆቃ ያዩ የአይሁድ ሰዎች ወይም ደግሞ እስራኤላውያን እዛ በህይወትም ስላሉ እንዴት በጋዛ ላይ በፍልስጤሞች ላይ እንደዚህ አይነት ጫና ሲፈጠር ችግር ሲፈጠር ጨከኑ ያን የሚያስታውሱ የሚል ሀሳብም ይነሳል ብዙ ጊዜ። ዞሮ ዞሮ ግን ለነዚህ ሁለት ኃይላት ለፍልስጤማውያንና ለእስራኤላውያን የሚበጃቸው እንደዚህ በጣም የሚያስፈራሩ የጥቃት ስልቶችን እንመለከታለን በነገራችን ላይና አብሮ መስራት አብሮ ወይም ደግሞ የሁለት ሀገራት ቶይሴስ የሚባለውን የሁለት ሀገራት መፍትሄን መከተል በዛ መንገድ መቀጠል ነው እንጂ አሁን ይሄኛው የእስራኤል ምድር ነበር ይሄኛው የፍልስጤም ምድር ነበር ይሄ እንትን ምድር በእርግጠኛ ወደዛ ሁለቱም ይኖሩበት ነበር ብሎ መውሰድ ነው። ብዙ ሰው አንዱን አጥፍቶ ሁለት እኔ በጣም በሚገርም ሁኔታ ቱ ስቴት ሶሉሽን ለምን አይሰራም ምናምን የሚሉ ሰዎች አሉ። ይሄ ቱ ስቴት ሶሉሽን አይሰራም የሚሉ እኮ እስራኤል እዛ መኖር የለባትም ነው የሚለው። አሁን እኮ እስራኤል አይደለም የመኖር አደጋ ያለባት የመኖር አደጋ ያለባቸው ፍልስጤማውያን ናቸውና የሁለት ሀገራት መፍትሄ ምንም ይሄ በቃ ዓለም ላይ በጣም ስታንዳርድ የሆነው መለኪያ ነው። እስራኤል ነባራዊ ሀቅ ናት። አሁን በቃ ማረጋት እንትኑ ይሄ ተባብሮ መኖር እንጂ እስራኤል ከፍልስጤም ወጣ ያን ለፍልስጤማውያን የማይሰራ ኢኩዌሽን ነው። ተጋርቶ በሰላም መኖር ነው የሚያዋጣው። እንዲያውም ሞር ወደዚህኛው አይነት ጫና ሊያስገባ ይችላልና ብዙ ጣጣ ያለበት አካባቢ ነው። በእርግጥ ይሄ ግን በሰው ህይወት በጣም የሚያሳዝነ በፍልስጤሞች ህይወት መቀጠፍ በእነሱ ደም ፖለቲካ ዓለም ላይ ለመስራት የሚፈልጉ ሀገራት ብዙ ናቸው። ፖለቲካ ተንታኞች ብዙ ናቸው። ይሄ ጦርነት እንዲቆም አይፈልጉም። እርግጠኛ ሆኜ ነው የምነግርህ። ጦርነቱ እየቀጠለ ጋዛ ሙሉ በሙሉ እየወደመ ቀጥሎ ግን የነሱ የፖለቲካ ፍላጎት ዓለም ላይ ይሄ ፐብሊክ ኦፒኒየን እንዲቀጥል የሚፈልጉ ሰዎች ጭምራሉና አሳዛኝ ነው እዛ አካባቢ ያለው ሁኔታና ይሄ የሁለት ሀገራት መፍትሄ በየትኛው መለኪያ ትክክለኛው መንገድ ይሄ ነው። እስራኤል ተቀበለዋለች ወይ? አሁንም እኮ ጥያቄ ውስጥ ነው። ብዙ ጊዜ ሀሳብ ሲነሳ ኔታንያሁ እንደዚህ አይነት ነገር የለም ነው ጭራሽ። ደግሞ ኔታንያሁ ታላቁ እስራኤል ግንባታ አለ አይደለም ፍልስጤም ሌሎች ቦታዎችንም የመንካት ባህሪ አለ። ዌስት ባንክም ጥያቄ ውስጥ እኮ ነው የሚገባው በጁዳና ሰሜሪያና እዛ አካባቢ ያለው የታሪክ የምናምን የብዙ ውጥንቅጥ በቀላሉ የሚፈታ ባይመስልም ግን ለጊዜው ቢሆን እነዚህ ሁለት ኃይላት ጎን ለጎን የሚኖሩበትን የፖለቲካ አውድ መፍጠር ዓለም ይጠበቅባት ነበረ። ግን አንቶኒዮ ጉተሬዝ ያን የማድረግ የፖለቲካ ቁርጠኝነቱ ሊኖራቸው ቢችልም አቅሙ ግን እንደሌላቸው መመልከት ችለናል። በጣም ቆየን። ትልቅ ቋጠሮ አለ እዛ ጋር ብዙ ነው ባይዘይ እንደው ኢቨን ከ19 ከዚህ ከባልፎር ዲክላሬሽን ከ1917 ጀምሮ ያለውን እስከ ብሪቲሽ ማንዴት መጠናቀቅ 1947 ከዛ ከእስራኤል ምስረታ የ6 ቀናቱ ጦርነት የዮም ኪፑር ምናምን ያልክ ስትቀጥን ምንም አመታትም አውርተ የምጨርሰው ጉዳይ አይደለም የዛ አካባቢ ጉዳይ። ግን ሰባዊ ቀውስ አሁንም እንዳለ ሁሉም ሰው አንደርስታንድ ማድረግ አለበት ነው። የሁቲዎች ጫናና እንግዲህ ወደ ሚድል ኢስት ያው ዛው ሚድል ኢስት ነበረን። በርግጥ የሁቲዎችን ጫናና የኢራን ሁቲዎች በአልመንደብ ከዛ ያው ህንድ ውቅያኖስን ይዞ ኤደን ባህረ ሰላጤ ቀይ ባህር ላይ የፈጠሩት ያለው ጫና ዛሬም በያምቡ አካባቢ ሳውዲ አረቢያ ላይ ጥቃት ሰንዝረዋል። የሚሳኤል ጥቃት ነው ለዛውም የሰነዘሩት። በርከት ያሉ 7 ወይ 8 የሚሆኑ ታንከሮችን እስከ መምታት ደርሰዋል እስካሁን ከዘጉበት ጊዜ አንስቶና እሱን ስትመለከት ቀይ ባህር ላይ ይሄን ጫና መፍጠር ከቻሉ አት ዘ ሴም ታይም ደግሞ በዓለም ላይ ቁጥር 1 የቴክኖሎጂ የሀብት የጦር አቅም ያላትን አሜሪካ ሆርሙዝ ላይ ኢራን እየተደራደረች መቀጠሏን ስትመለከት በዓለም ላይ ቁልፍ የውሃ መተላለፊያዎችን ይዞ መገኘት ዓለም ላይ ከፍተኛ ተወዳዳሪ ያደርጋል፣ ጡንቻማ ያደርጋል።
ኃይላትን ማሰባሰብ ትችላለህ። ሆርሙዝ ባይኖር ኢራን እስከዚህ ትቀጥላለች ወይ የሚልም ጥያቄ ታነሳ ትችላለህና አጠያቂ ነው። ይሄ ሁሉ ባለበት አንዳንድ ጥያቄዎች በቃ ቦልድሊ መነሳት ያለባቸው ነገሮች ቀይ ባህር ላይ ጥያቄ ማንሳቷ አሁን ኢትዮጵያ እንደ ሀገር ቀይ ባህር ላይ ጥያቄ ማንሳቷ እንደዚህ አይነት አደገኛ ጊዜ ራስን ለመጠበቅና አካባቢን ለመከላከል እንደሚያግዝ ታሳቢ ያደረገ ይመስለኛል። ለቀጣይ ትውልድም ሴኩሪቲ ለቀጣይ ዓለምም ደህንነት የሚያስፈልግ ቦታ ላይ ራስን እዛ ላይ አንከር ማድረግ ወይም እዛ ላይ መልህቅ መጣል ያስፈልጋል። አንደኛ ሀብት አለን በዛ የሚንቀሳቀስ ያ ማለት መርከቦቻችን ይገባሉ ይወጣሉ በዛ ምንም እንኳን እኛ ተገተን ብንኖርምና ይሄ ምንድነው የሚያሳየው? በጣም ጥሩ ሀሳብ ስፔክት ይደረጋል። ሹር ልክ ነው። ይሄ ቀይ ባህርን በሚመለከት ይሄ ባቤል መንደብ ገልፍ ኦፍ ኤደን ያ ቀጠና ከኢትዮጵያ ጋር በጣም እንትን አለው ግንኙነት አለው እጅግ በጣም ባለፈውም ስናነሳው ነበር። አንደኛ ኢኮኖሚውን ራሱ ብታየው ወደ 90% የኢትዮጵያ ገቢና ውጪ በጅቡቲ በኩል በስተ ምስራቅ ስለሚሄድ ይሄ ባቤል መንደብ ከተዘጋ ገልፍ ኦፍ ኤደን ከተዘጋ የኛ ኢኮኖሚ ጉሮሯችን ነው የሚዘጋው እና ከባድ ነው። አንዳንድ ፊገሮችን ብታይ ያስደነግጣል። እንደው የምናስገባው ይበዛል እንጂ ከውጪ ኤክስፖርትም የምናደርገውም ኢምፖርትና ኤክስፖርት የኢትዮጵያን ፊገር ብታየው እንደው ከ20 እስከ 20 ምናምን እስከ 23 24 ቢሊዮን ዶላር ብትለው ያ አካባቢ ተዘጋ ማለት ወደ ብር እኮ ስትቀይረው ቢኒ ከ3 ትሪሊዮን በላይ ብር ነው። ከ3 ትሪሊዮን በላይ ብር በዚህ አካባቢ የኢትዮጵያ ኢኮኖሚ በኢምፖርትና ኤክስፖርት ይንቀሳቀሳል። እዛ አካባቢ ችግር ካለ ይሄን ያህል ሲግኒፊካንትሊ አፌክትድ እንሆናለን። የዋዛ አይደለም። ኤክስፖርት የምናደርገው ኢምፖርት የምናደርገውንም ብታይ ቀይ ባህርን እንጠቀማለን። ወደ አውሮፓ ቡና ስንልክ የቅባት እህሎችን ምናምን ስንልክ ወደ መካከለኛው ምስራቅ ስንልክ ቀይ ባህርን ተጠቅመን ነው። ገልፍ ኦፍ ኤደንን ተጠቅመን ነው እና ያ አካባቢ በደህንነት ችግር ውስጥ ከገባ እኛን እጅግ በጣም ይመለከተናል። ከ3 ትሪሊዮን በላይ ሀብት ኢምፖርት ኤንድ ኤክስፖርት እያደረግን እጃችሁን አጣጥፋችሁ ቁጭ በሉ የማይመስል ይመስላል። ለምሳሌ ቻይናን ያት ከሩቅ ምስራቅ መጣ ጅቡቲ ላይ ወደብ አላት። ጣሊያንን ያት ከደቡብ አውሮፓ መጣ ጅቡቲ ላይ ወደብ አላት። ሌሎችም እነ ተርኪን ብታያቸው ሶማሊያ ውስጥ በሞቃዲሾ በኩል አላቸው። ፈረንሳይ ኦሬዲ በፊትም ቀኝ ገዢ ስለነበረች ቤዝ አላት እና ሁሉም ያን አካባቢ ለመቆጣጠር ይፈልጋል። ኢቨን ኢንክሉዲንግ ሳውዲ አረቢያ እኮ እንትን አላት ጅቡቲ ውስጥ የተወሰነ የሚሊተሪ ኢንስቶሌሽን አላት። እነዚህ ሁሉ ሀገራት የራሳቸውን ጥቅም ለማስከበር ከሀገራቸው አልፈው መጥተው ጅቡቲ ላይ ሶማሊያ ላይ ወታደራዊ ተቋም እየገነቡ ኢትዮጵያ ከ3 ትሪሊዮን በላይ ኢምፖርት ኤንድ ኤክስፖርት የምታንቀሳቀስበት አካባቢ ላይ ዝም ብለሽ ቁጭ በይ ምንም አታርጊ ማለት ሎጂካል አይመስልም። ሎጂካል አይደለም። ይሄን ብሔራዊ ጥቅማችንን ለማስጠበቅ ከዚህ በፊት በተደጋጋሚ እንዳልነው በሰላም ካሉት አገራት ጋር በሰላም ኢንጌጅ እያደረግን መቀጠል እንችላለን። ባለፈውም እንዳልነው ከ2011 ጀምሮ የኢትዮጵያ ኔቪ የኢትዮጵያ ባህር ኃይል ስታብሊሽ ተደርጓል እና ጅቡቲ ላይ አለ። ቀይ ባህርን ህንድ ውቅያኖስን አክሰስ ለማድረግ እዛ አለ። መርከቦቻችንን በመጠበቅ ሰርቭ ያደርገናል። ብቻ እዚህ ውስጥ ይሄን ስናደርግ ግን በማይመለከተን ጉዳይ በፍጹም ሳንገባ ማለት ነው። የኛን ብሔራዊ ጥቅም ብቻ ከነካ ለመከላከል ዲፌንሲቭ ኦፌንሲቭ ሳይሆን ዲፌንሲቭ ሜጀሮችን እየወሰድን በአካባቢው መንቀሳቀሳችን እጅግ በጣም አስፈላጊ ነው ከአጭር ጊዜ አንጻር። ኢንዘሎንግ ረን ደግሞ በኢትዮጵያ መንግስት የተነሳው አብዛኛው ኢትዮጵያዊ ሼር የሚያደርገው ከ35 ዓመት በፊት ያጣነውን አክሰስ የመጠቀም አይደለም። አንዳንዴ ሚስ አንደርስታንዲንግ እንዳይፈጠር ሁሉም ላንድ ሎክድ የሆኑ ሀገራት በዓለም ላይ የመጠቀም መብት አላቸው። ቢኒ እስከ ከፈሉ ድረስ በፖርት የመጠቀም መብት አለ፣ ማንም አይከለክልም። አሁን ኢትዮጵያ ግን እያነሳች ያለችው የባለቤትነት ጉዳይ ነው፣ የመጠቀም አይደለም፣ የባለቤትነት እና ኤርትራ ስትገነጠል የነበረው አለያየታችን ትንሽ ዊን ስላልነበረ እና ደግሞ ማአት ሪሶርስ ስላለ ባለፈው እንዳልነው እንደ ከፖርት ሱዳን ከላይ ጀምረ እስከ ሞቃዲሾ ምናምን ያለውን የአፍሪካን ቀንድ ብታየው በሺ የሚቆጠር የባህር በር አለ እና 2 ሀገራት ነው ያን ሁሉ ያዙት። ከ130 ምናምን ሚሊዮን በላይ ህዝብ ያላት ኢትዮጵያ ደግሞ ይሄን ያህል 100 ምናምን ቢሊዮን ዶላር ወደ 140 ቢሊዮን ዶላር ጂዲፒ እያንቀሳቀሰች
በቃ ሁሌ ለጅቡቲ እየከፈልሽ ኑሪ የሚባለው ኢኩዌሽን እስከ መቼ ይዘለቃል? ላለፉት 35 ዓመታት ስንከፍል ኖርን። ይሄ የፖርት ፊ የአገልግሎት የሰርቪስ ክፍያ እንዳልነው እኔ እናንተን ይነካናል። የሚገባ ሁሉ የሸቀጦቹ ዋጋ ያም እየተደመረበት ነው የሚሸጥልን። ይሄ ያለ የሴኩሪቲ ቨልነራቢሊቲም አለ እና የባለቤትነት ሌጂቲሜት ጥያቄም አንስተናል። ኢትዮጵያ ለመጀመሪያ ጊዜ ያነሳችው ብልግናም አይደለም። ከዚህ በፊት ሳውዲ አረቢያና ጆርዳን ለጋራ ጥቅማቸው ሲሉ ሳውዲ አረቢያ ለጆርዳን የቀይ ባህር አክሰስ ፈቅዳለች እና መሬት ወስዳለች። አሁንም ኤርትራም ሆነች የሆነ ሀገር ለኛም የባህር በር ይስጡን እነሱም ይጠቀሙ አብረን እንጠቀም የሚለው ነገር ኢምፖርታንት ነው። ቢኒ ልክ ነው። ይሄ ሲነሳ ብዙ ጊዜ የኢትዮጵያ መንግስትም አቋም የኢትዮጵያ ሕዝብም ፍላጎት በጦርነት ወይ በሆነ አጋጣሚ ቀይ ባህር ላይ አክሰስ ማግኘት እንዳልሆነ ማንም ሰው ያውቃል። እውነት ለመናገር ግን ብዙ ወንድሞችም በተለይም ደግሞ እነዚህ በጎረቤት ሀገራት ያሉት ይሄን አንደርስታንድ ሊያረጉ ይገባል፣ ያረጋሉም። እንደውም አንዳንድ የኤርትራ አካባቢ ያሉ ወይም ደግሞ አማርኛ የሚሰሙ የጎረቤት ሀገራት ዜጎች ኮመንት ሲጽፉ ያለው ብዙ ጊዜና ኢትዮጵያዊ ሆኖ እንደሚጽፈው ይሆን ምናምን ብዬ ፕሮፋይላቸው ምናምን ቼክ ለማድረግ ሞክራለሁና በትክክልም ኤርትራዊ በትክክልም አማርኛ የሚችሉ የጅቡቲ ወይ እንደዚህ አካባቢ ሰዎች እንደሆኑ ቼክ አረጋለሁና ጤነኛ አይነት ነገር አላቸው። ጥቅም በጋራ ከሆነ በጋራ የሚል ደግሞ በሌላ በኩል ደግሞ በፍጹም አብራ ልክ እንደ ፕሬዚዳንት ኢሳያስ አፈወርቂ ኢትዮጵያ ምንም አትጠቀም እንደ ኤርትራ ግን እንደፈለገች ኢትዮጵያ ከምትጠቀም ብትወድም ይሻለኛል የሚል አቋም ያላቸው ሰዎችም አሉ። ይሄ ትክክል አይደለም። የኢትዮጵያ መንግስትም ያ ማለት የኢትዮጵያ መንግስትን አቋምኛ መወከል ባንችልም ግን የፎሬን ፖሊሲውን ስለምናውቅ የሀገራችንን የኢትዮጵያ መንግስት ብቻ ሳይሆን የሀገራችን የውጭ ፖሊሲ ምን እንደሆነ ስለምንረዳ በጉልበት ወይም ደግሞ በሆነ አደገኛ የሆነ ነገር ፈጥሮ ቀይ ባህር ላይ መግባት መውሰድ ከባድ ሆኖ አይደለም። በነገራችን ላይ 60 ኪሎ ሜትር በጣም ከዚህ ደጋግመን የምናነሳው ይሄ ከጫፍ እስከ ጫፍ ያለው የ1000 ኪሎ ሜትሮች ርቀት ለኢትዮጵያ በጣም ቀላል ነው። ማለት እዛ አካባቢ ሁሉንም ቦርደር ተቆጣጥሬ የባህር በር አላስነካም ማለት የሚችል ፓወር የለም። በነገራችን ላይ በጣም ነው የሚበተነው። እስከ 2000 ኪሎ ሜትር ብትበትነው የሆነ ሀገርን ኃይል የመቆጣጠር እንትን የለውም። ግን ኢትዮጵያ ያን ማድረግ ፍላጎቷም አይደለም። ግን አስጨናቂ ነገሮች በጣም ለሁኔታዎች አሁንም እነ ግብጽ እየገፉ የመሄዳቸው ጉዳይ የግብጽን ደግሞ ፍላጎት ለማስፈጸም የሚሰሩ ሰዎች አሚን ሀገራት እየጨመሩ ከሄዱ በየትኛውም ካልኩሌሽን በየትኛውም ስኬት አሚን መልክ ታሳካ ትችላለህ። ይሄ ግልጽ ነው። ግን አሁን ባለው ሁኔታ ወደፊት ሊኖረው በሚችልም በሰላማዊ መንገድ እንደ ህዝብም እንደ ሚዲያ ሰዎችም እንደ የውጭ ፖሊሲውን እንደሚረዳም ሰው በዛ ልክ የኢትዮጵያ መንፈስ የረጋ የተረጋጋ አካባቢ ላይ ግን የባህር በር ለእድገቷ እንደሚያስፈልጋት ኮኔክትን አፍሪካ የሚል አንድ የሲኤንኤን ፕሮግራም አለ አይደል? እንደውም ስለ ኢትዮጵያ ስለ ህዳሴው ግድብ ስለ ደብረ ዘይት ላይ ቢሾፍቱ ላይ ስለሚሰራው ኤርፖርት እንደዚህም ደግሞ ስለ ወርቅ ፋብሪካዎች ምናምን የሚገርም ኬንያዊ ጋዜጠኛ ነች የሰራችው ሳለ ያ የሚያሳይ ኢትዮጵያ ኦቨርፍሎ የሚያደርግ የህዝብ ቁጥር ብቻ ሳይሆን በጣም እየተመነደገ የሚመጣ ኢኮኖሚ አላት የሚል በጣም እኔ እንደውም ኢትዮጵያ the best advertisement has ever made ይሄ ነው ብዬ ነው የምወስደውና በጣም ይሄን እንትን ስትለው ነበርና በትክክልም እሱን የሚመለከት የኢትዮጵያ ኢኮኖሚ እየወጣ ከፍ እያለ ሲሄድ እንደዚህ አይነት ነገሮችን ጤናማ ነው አካባቢውንም ሊጠቅም የሚችል አይነት ስለሆነ እሱን እንደውም ስመለከት ይሄኛውም ጉዳይ ጋር አምሮ ያገናኙ ነበርና እንዲህ አይነት ነገር ውስጥ ጤነኛ በሆነ መንገድ ማሰብ ነው የሚያስፈልገው የሚለው ላይ ትኩረት ቢደረግ ነው የሚለው የሚያዋጣ ነገር ነው እንጂ ይሄ ከሰሞኑ የተፈጠሩት ጥምረቶችም ይሄን ጥምረት ሳውዲ አረቢያ በእርግጥ ኢትዮጵያ እዚህ አካባቢ ላይ እንዳትንቀሳቀስ የሚል ፍላጎት አላት ብዬ አልወስድም። መንግስት ለመንግስት በጎ ግንኙነት አላቸው ብዬ ስለማሰብ ነውም ደግሞ ኦፍ ኮርስ ባለፈው አንተና እኔ በተወሰነ መጠን ለማንሳት ሞክረናል። አረብ ኤምሬቶች ጋር ወዳጅ ነን፣ ሳውዲም ጋር ወዳጅ ነን፣ ካታርም ጋር ሁሉም ጋር ኢራንም እስራኤልም ጋር ሁሉም ጋር ኢትዮጵያ ደረጃው ሊለያይ ይችል ይሆናል፣ ግን እንደ ውጭ ፖሊሲ እኩል የሆነ ሚዛን አላት። ጥቅማችንን ነው የሚፈለገው እና ከዛ አንፃር ስትመለከታቸው አንዳንድ ነገሮች
እነ ሳውዲ እንደው ኢትዮጵያ የምትባል ሀገር በዚህ ባትመጣ ይላሉ ብዬ ባልወስድም we don't know አረቦች ብዙ ጊዜ እንዲህ አይነት እንትኖችም ያው ከታሪክም ምንም እንኳን ወዳጅነታችን ቢኖርም ብዙ ጊዜ ከዚህ ከቀይ ባህር ፖለቲካ የተገነጠልበትም ብዙ ስማቸውም ይነሳል ሞር የትልቁ ሚና የምትጫወተው አደገኛው ሚና የምትጫወተው ግብጽ ብትሆንም ከእንደዚህ አይነት ነገሮች ጋር ሊገናኝ ይችላልና ምናልባት የየመን ሁቲዎች የጀመሩት እርምጃ በቀይ ባህር አስቸጋሪ ነው ዛሬም ቀጥለውታልና በራችን ላይ ደርሷል ይሄ የፖለቲካ ተንታኞችም ህይወታችንም ያሳየን ነገር ስለሆነ የነዳጅ ሰልፉ ቢያንስ ስለዚህ ጸጥታውን ማስከበር የጋራ የቤት ስራ መሆን ሲጠበቅበት ይሄን የመሰለ ኤሪያን በጋራ መከላከል ሲገባ እንግዲህ የተለያዩ የአፍሪካ ሀገራትን ለማካተት ሲሞከር አፕ ቱ ናይጄሪያ ሁሉ ታይቶ እስከ ናይጄሪያ አስበዋል ዌስት አፍሪካ ላይ ያለች ሀገር ናት እኛ ደግሞ እዚቹ የኛ ያው የፖለቲካ ቀልዱ ድሮም ነበረ አሁንም ይቀጥላል ቀልዱ ግን ቀልዱን ቁም ነገር ማድረግ ይፈልጋል የኢትዮጵያ መንግስትና ህዝብ እንደዛ ማድረግ ይጠበቅበታል እሱ ባለበት ሁኔታ እንግዲህ ይሄ በየባህሩ ጥግ ያሉት ናቸው እዛ አካባቢ ይላሉ ግን እነ ቱርክ የሉበትም እኮ በዚህ የባህር ጥግ እነ ናይጄሪያ ባንግላዴሽ ማያገባቸው ከኤዥያ ሁሉ እየመጡ እዚህ አካባቢ ላይ ሜዲትራሊያንስ የሚመስል ግን የሚሰራ አይደለም በነገራችን ላይ ከዚህ በፊት እኮ የፕሮስፐሪቲ ኦፕሬሽን የሚባል አሜሪካ 2023 ላይ ሁቲዎች ሲያስቸግሩ በቀይ ባህር አቋቁማ ነበር ፋንክሽናል አይደለም ልክ ነው በባይደን ጊዜ በባይደን ጊዜ አርኤስኤፍም እኮ አሜን ይሄ የሬድ ሲ ፎረም የሚባለው ነበር ምንም የፈየደው ነገር የለም እንደውም ጥሩ ማሳያው ያ 2018 ላይ 19 ላይ ያቋቋሙት ምንም ሚና እንደሌለው ነው የሚጠቁመውና ምናልባት እንግዲህ ይሄን ሁሉንም ኃይሎች ማካተት አልነበረበትም ወይ እንደምታውቀው ወደ 51 ሀገራት ተጠርተዋል 43ቱ ተሳትፈዋል 14ቱ ፈርመዋል ወይም ደግሞ አብረው ይሰራሉና በዚህ ውስጥ ኢትዮጵያን አልሰማንም አላየን ኢንክሉዲንግ ኤርትራንም አላየንም እና ግራ ነው የሚገባው ያ ከንትኑ ብንነሳ ይሄ የአፍሪካ ቀንድ አካባቢ ኢትዮጵያ አክሰስ ወደ ቀይ ባህር አክሰስ እንድስታረግ የሁለት ሀገራት ግንኙነት የውጭ ግንኙነት የሀገራት ግንኙነት ብዙ መልክ አለው ኢኮኖሚያዊ ዲፕሎማሲ አለ የካልቸራል ዲፕሎማሲ አለ ብዙ አይነት ዲፕሎማሲ አለ ዲፕሎማሲን ተጠቅመ ከሀገራት ጋር ትገናኛለ ካልቸራሊ በእርዳታ ራሱ መልካም ገጽታ እየገነባ የሀገራት ግንኙነትን ማካሄድ ይቻላል ይሄ ጦርነት የሚባለው ነገር በፍጹም ቅድሚያ ሊሰጠው አይገባም በፍጹም ወደ እንደዚህ አይነት ነገር የሚካሄደው መገልበጥ ያለብን ድንጋዮች ሁሉ አማራጮችን ሁሉ ሞካክረህ በቃ እድል ስታጣ የከፋው አማራጭ ነው እንጂ መጀመሪያ እድል የሚሰጠው አይደለም ጦርነት አውዳሚ ነው የሰባዊና የንብረት እንትኑ አውዳሚ ነው እዚህ አካባቢ ያሉ ሀገሮች በሰላም የመፍታት እድል አላቸው አለ ገና ያላለቀ ብዙ ሰላማዊ እድል አለ እንዳልከው እኮ ነው ቀይ ባህር አካባቢ ያለው በአፋር ይሄ የአፋር ኮስቶ አካባቢ ዝም ብሎ እየባከነ በዚህ በኩል ደግሞ ገንዘብ እየገፈገፈ እንዴት የማይሰራ ኢኩዌሽን ነውና የሰላም እድል አለ የሰላም እድል ስላለ ያን ማካሄድ ይቻላል ወደዛ ወደ ቫዮለንስ አልደረስንም ብዙ የሰላም እድሎች አሉ አንደኛው እሱ ነው ሁለተኛ ሀውቲዎችም ችግር እየፈጠሩ ስለሆነ ሳውዲ በግንባር ቀደምነት እየፈጠረችው ያለው የማሪታይም አሊያንስ አለ እነዚህ ቾክ ፖይንቶች በአለም ላይ ያሉ ቾክ ፖይንቶችን የመርከብ እንቅስቃሴን ሰላማዊ ለማድረግ ጥረት ያደርጋሉ እስቲ ይሳካሉ ጊዜ የሚያሳየን ነው ግን ገና ከመጀመሪያው አንዳንድ ጉድለቶች ታይበታል you see አንድ አሊያንስ የሆነን አካባቢ ማኔጅ ያደርጋለው የሚል አሊያንስ መዝለቅ ካለበት የሚመለከታቸውን ተገቢ ስቴክሆልደርስ መጋበዝ አለበት ሁሉም የተወሰነውን አግልሎ የተወሰነውን ትንቢል ላይሰራ ይችላል ከዚህ በፊት እኮ አሁን ብለናል የሊባኖስ መንግስትና የእስራኤል መንግስት በአሜሪካ አደራዳሪነት ሮም ውስጥ ሲደራደሩ አንድ ኤሌፋንት አለ ኢን ዘ ሮም እየጋበዙት አይደለም ሂዝቦላን እና እንዴት ሂዝቦላ ሳይሳተፍ ያ ነገር ይፈታል ስንል እንደነበረው ሳውዲ አረቢያም ይሄ በቀይ ባህር አካባቢ በሆርሙዝ አካባቢ ያለው ችግር ይፈታ ብለው ሪሊ ጄኒዩንሊ የሚፈልጉ ከሆነ መጋበዝ ያለባቸውን አካላት መጋበዝ አለባቸው ለምሳሌ ኢትዮጵያ ከ3 ትሪሊየን በላይ ሀብት እያንቀሳቀሰች ላለፉት 7 አመታት የባህር ኃይል ስታብሊሽ አርጋ ጅቡቲ ላይ ያለች ሀገር የለችበትም
እንዴት ነው ነገሩ ትላለ። ኤርትራም ራሱ ሊስቱ ላይ አታያትም። ሱዳን አለች፣ ሶማሊያ አለች፣ ጅቡቲ አለች፣ ግብጽ አለች፣ ሳውዲ አረቢያ አለች፣ ግን ኤርትራም የለችም። ዩናይትድ አረብ ኤምሬትም የለችም፣ ኦማንም የለችም። እነዚህ ሀገራት በሆርሙዝም በኩል በቀይ ባህርም በኩል ሚና ያላቸው ናቸው። ተገቢ ስቴክሆልደርስ ናቸው። ይሄ አሊያንስ መዝለቅ ካለበት ትርጉም ሊኖረው እንዲኖረው ከፈለግን እነዚህ አካላት ኢንቫይት ሳይደረጉ የሌሎች ብቻ ከሆነ ዘላቂነቱ አጠያቂ ነው። አንተም ብለዋል የሬድሲ ፎረም 2020 ላይ ፈርመው ያስጀመሩት ነገር ሆርሙዝ ሲዘጋ ምን ፈጠረ? ሬድሲ ላይ ችግር ሲፈጠር ምን ፈጠረ? ምንም አይደለም። አሁን ግን እንደ በህይወት እሱ ባይኖርም ይመስለኛል። አሁን ሌላ ደግሞ አሊያንስ በሳውዲ እንትንነት ያኔ ግብጽና ሳውዲ ነበር ግንባር ቀደም ሚና የሚጫወቱት። አሁን ደግሞ ሪያድ ላይ ዋና መስሪያ ቤቱን የሚያደርግ ባለፈው ሐሙስ ጁላይ 30 ስታብሊሽ አድርገናል ብለዋል። ያም ራሱ ተቋም እንደው ረጅም ርቀት መሄድ ካለበት ይሄ አረቢያን አካባቢ መካከለኛው ምስራቅ ማረጋጋት ካለበት መጋበዝ ያለባቸው አካላት የግድ መጋበዝ አለባቸው። የተወሰኑትን ኢምፖርታንት ስቴክሆልደርስ እያገለልክ እኛ ብቻ እንሄድበታለን የሚለው ነገር ብዙ የሚያራምድ አይመስለኝም። ግን ሜቢ ያኔ ጁን 30 ላይ 14 ሀገራት መጡ፣ ሌሎችም ግን እየተሳተፉ ዩ አር ዌልካም የሚለው ነገር ተገቢ ስቴክሆልደርስ እየገቡበት ከሄደ አሊያንሱም ለጋራ ጥቅም ለሐቀኛ የጋራ ጥቅም ከሆነ ዘላቂ ነው። ለምሳሌ ኔቶ እኮ ከ1940 ምናምን በኋላ ይሄው የምዕራብ አውሮፓን ሴኩሪቲ እያስጠበቀ ለብዙ አመታት ዘለቀ። እንዲህ አይነት ጥምረቶችም በመካከለኛው ምስራቅ ተገቢ ስቴክሆልደርስ ከተሳተፉበት ሐቀኛ ኮኦፐሬሽን ካለ አካባቢውን የማረጋጋት እድል አለው። ይሄን እያየን እንሄዳለን። እንግዲህ ቢኒ ያን ያህል እንኳን እንትን ምንም ጥምረት አይመስለኝም። ምክንያቱም ከዚህ በፊት ያሉትን ጥምረቶችን ኦፕሬሽን ፕሮስፐሪቲ ጋርዲያን የሚባለውም ለዛውም አሜሪካ የምትመራው ምንም የፈየደው ነገር የለም። ሁቲዎች ሁለቱንም ቀጣናዎች በተለይም ደግሞ የስዊዝ ቦይ ያለበትን አካባቢ ጫና እስከ መፍጠር እንደዚሁም በበዓል መንደብ ላይ አንቀው ይዘው ምንም የእስራኤልና ከእስራኤል ጋር ግንኙነት ያላቸው የአሜሪካና ከአሜሪካ እንደዚሁ የብሪታንያዎችንም ጨምረዋቸው ነበረ ከዛም በኋላና እንደዛ ያደረጉበትን ስትመለከት አሜሪካ የምትመራው ጥምረት እንኳን በዛ ልክ ፋይዳ አልነበረውምና ልክ ያልሆነው ነገር ይሄ ትክክለኛ ጥምረት ወይም ደግሞ ፖለቲካሊ ብቻ የሚታይ ብቻም ሳይሆን አገራትን እንዲሁ በተፈጥሮ ጣልቶ የመሄድ እኔ አሁን ግብጽ ባለችበት ጥምረት ሁሉ ኢትዮጵያ እኩል ቦታ እንዲሰጣት ታረጋለች ወይ አታረግም? ይሄ ግልጽ ሆኖ መነጋገር ያለብን ጉዳይ ምናልባትም ግን እነ ሁቲዎች አሁን ጉልበታቸው እየጨመረ ጫናቸው ከባድ እየሆነ ከመጣ እዚህ ቦታ ላይ መቆጣጠር ካቃታቸው ይሄ ተሰለፈው ኃይል ሁሉ አንደኛ የትኛው መርከብ የትኛው የጦር መሳሪያ ማን ምን ኮንትሪቢዩት እንደሚያደርግ በግልጽ የተቀመጠ የለም። እና ቱርክም የተሳተፉበት ይመስለኛል ሶማሊያ ላይ ወታደራዊ እንቅስቃሴ ስላላቸው እዛው አካባቢ እንግዲህ ያላቸውን ኃይል ለመጠቀም እድል ይፈጥራሉ ከሚል አንፃር እንደሆነ እንደውለት ገምት ትችላል እንጂ በጣም በተደጋጋሚ እንደምንለው ግብጽ ባለችበት ካይሮ ባለችበት ሁሉ የአዲስ አበባ ስም እንዳይነሳ የማድረግ በቀጣናው ላይ ምንም ትርጉም የሌላት ሀገር ሆና እንድትሳል የማድረግ አካሄዶች ድሮም ከጥንት ጊዜም ጀምሮ ነበረ። ባለፈውም አንተ ስታነሳቸው በነበሩ ታሪኮችም ከፈርዖኖቹ ጀምሮ እስካሁን ካለው እስከ መጨረሻው አልሲሲ እስከ ቀጣዮቹም የአልሲሲ አይነት እንትን ያላቸው ሁሉ የሚቀጥል እንደሆነ ከቀልባቸው እስካልሆኑ ድረስ እስካልሆኑ የሚሆኑም አይመስሉም። እውነት ለመናገር አንደኛ የብዙ ሺህ ዘመናትም ታሪካቸው እሱን ካሳየው፣ ሁለተኛ ደግሞ አሁን ያለው የፖለቲካ መንገድ እንዲያውም እንደግለሰብ ባለፈው ሲያነሱልኝ የነበረው ፕሮፌሰር ካሜል አንድ ግብጻዊ ዶክተር ደማቸውን ለመለካት ኢትዮጵያዊ ብትሆን መሆንን አውቄው ቢሆን ኖሮ ደምን ቼክ አላረግልም አሉኝ ያሉት ይሄ እኮ እያንዳንዱ ሰው ውስጥ ምን አይነት ምልከታ ነው ያለው ምን አይነት ስሜት ነው ያላቸው የሚለውን በየግል ተነሳ ይችላል። ባይዞ ለዚህ ጉዳይ ላይ ይሄ አረብኛ ቋንቋ የሚችሉ በአረብ ሀገር የሚኖሩ ኢትዮጵያውያን በደንብ ነው የግብጾችን ማንነት ግብጾችን ምን ያህል ኢትዮጵያ ላይ ያላቸውን ጥላቻ እኩል ስታተስ ያላቸው ለምሳሌ አንድ ኢትዮጵያዊ ሰው ሳውዲ አረቢያ ሄዶ የሆነ ቤት ተቀጥሮ የሚሰራ የግብጽ በተመሳይ ቦታ ላይ ሆነው ያላቸው ምልከታ ግን ኢትዮጵያውያን እንዲህ ናቸው፣ ኢትዮጵያውያን እኛን የሆነ ሰዓት ምን በላው ምን ተጣው ያለ ያሳጡን የሚችሉ ናቸው በሚል በጣም የተበላሸ
እንትን ነው የተሳሳተ በጣም የገጠሙ አእምሯቸው ላይ እንደ ኢንስል እንደማድረግ ነው እና ፈታኝ ነው። እሱን መጣስ ያስፈልጋል። እሱ እንትን ይፈልጋል፣ ዲፕሎማሲ ይፈልጋል። ዲፕሎማሲው ግን በዲፕሎማሲ ደረጃም ብቻም ሳይሆን ዲፕሎማሲውም ትክክለኛው ሰው በትክክለኛው ቦታ ትክክለኛ አቅም ያለው ሰው እነሱን ዲፌንድ በማድረግ በአረቡ ዓለም አረብኛ ቋንቋ የሚችለው በጣም ትልቅ ስራ ይሰራል። እናቃቸው ወንድሞቻችን አሉ አይደለ? በዚህ በህዳሴው ግድብ ላይ በቀይ ባህር ፖለቲካ ላይ ህይወታቸውን መስዋዕትነት ውስጥ አስገብተው ስለ ኢትዮጵያ የሚከራከሩ አሉ። እነሱን እንደነሱ አይነት በዲፕሎማሲም ይሁን በምንም እያበዙ መሄድ፣ ቋንቋውን ሰፋ ማድረግ፣ አረብኛውንም ማስፋት፣ ከዛ ደግሞ እንግሊዝኛውን ላይ በደንብ መስራት አቅም ያላቸው ሚዲያዎች ምናምን እንደዛ ማድረግ ይጠበቃል እንጂ እንደዚሁ ይሄ አኩራፊ መስሎ ሁሉንም በጠላት እያዩ ሁሉን እንደዚህ ብሎ ሰብሰብ ብሎ መቀመጥ እንኳን የቀይ ባህር አክሰስ በሰላማዊ መንገድም ሆነ በሰላማዊ መንገድ የማግኘት ቀርቶ በምንም ሁኔታ አይዲያሊ እንኳን እንገለላለን እና ሲሲ የሰሩት ባይዘይ በዚህ እንትን ላይ ኢትዮጵያን እዚህ ቦታ ላይ ልናሳትፍ ብንችል ያውቃሉ እኮ በደንብ እንደምትጠብቅ በደንብ አካባቢውን እንደምትረዳው በደንብ ሁቲዎችም አስፈላጊ ከሆነ መቅጣት የምትችለው ሀገር ኢትዮጵያ እንደሆነች እኮ አልሲሲ ራሳቸው ይረዱታል። ግን የምን ፊት መስጠት ነው ይመስላልና ትንሽ አስቸጋሪ ነው። ሀገራትን አለማካተቱም እንደው እንዳለ ጥያቄ ያስነሳል። ግን በዚህ ሰዓት ላይ የሚታየው ነገር ደግሞ ማንም ይሁን ማን ጥቅሙን ለማስከበር ቆሞ የሚያይ ሀገር አለ ወይ የሚል ጥያቄ ይነሳል። በቃ አንተ መርከብ እኛ እንግዲህ በአክሰሱ ወጣን እንዳትገቡ አሁንም ጫና ይፈጠርባቸዋል በሰላማዊ መንገድ የጠየቅኑም አይሆንም ከተባለ then መርከብ ይንቀሳቀሳል። በዛ ባህር ኃይል ደግሞ መርከብን መጠበቅ አለበት። ጠቅመ በሁቲም ይሁን ወይም ደግሞ በሌላ ሲመታ ባይ ዲፎልት ከነዚህ ከግብጾች ጋር አብረህ እንደቆምክ ይቆጠራል። ምንም ጥያቄ የለውም። ግን መርከብ ከተመታ አማራጭ የለም። እነሱ ኦፍ ኮርስ የኢትዮጵያን የማያምን አላሉም። የጠላት ነው ያሉት። እኛ ጠላት አይደለም ከሁቲም ጋር ከየመን ደቡባዊ የመን መንግስትም ጋር ከማንም ጋርና ቆሞም ያለው ወይ ነው ባጭሩ። እነሱ ራሳቸውን ሲጠብቁ የኢትዮጵያ መርከቦችም ሆኑ የሌላ ሀገር በዛ ያልተካተተ መርከቡ ሲመታ ቆሞ ያያሉ። ማንንም አያይም ቢኒ። ብሔራዊ ጥቅሙ አደጋ ውስጥ ሲገባ የማንኛውም ሀገር መንግስት ቁጭ ብሎ አያይም። ቁጭ ብሎ ካየም የቤት ስራውን አልሰራም ማለት ነው፣ የሚወቀስበት ነው። ግን እቺን ከመወያየታችን በፊት እንደው የግብጾች ነገር ባለፈውም ፕሮፌሰር አደም ሲያነሱ በቃ ስትራይኪንግ ነው፣ የሚያሳዝን ነገር ነው ሲነግሩ ነው የነበረው። ባይዘው ወይ ግብጽ የምትባለው ሀገር የሲቪላይዜሽን ምድር ናት ቢኒ። በአፍሪካ ኮንቲኔንት ውስጥ በአስትሮኖሚ፣ በሜዲሲን፣ በማቴማቲክስ በጣም ትልቅ ሚና የነበራቸው ህዝቦች የነበሩበት ሀገር ነው ግብጽ ማለት። ታነሰዋል አንዳንዴ ስታስተዋውቀኝ። እኔ የመጀመሪያ ዲግሪ ፊሎሶፊ ነው ቢኒና አውሮፓውያን የመጀመሪያው ፈላስፋችን ነው ብለው የመዘገቡት ሰው ታለስ ይባላል። እነ ታለስ እና አናክሲሜነስ እያለ ነው ታሪኩን የመዘገቡት። እነዚህ የግሪክ አካባቢ እዛ አካባቢ የሚኖሩ ሰዎች ኢቭን ወደ ኢጅፕት መጥተው ስለ ማቴማቲክስ፣ ስለ አስትሮኖሚ፣ ስለ ሜዲሲን እውቀት ሁሉ ከዚህ ወስደዋል የተባለ ነው እና ለአውሮፓ ሁሉ የእውቀት የፍልስፍና መሰረት የሆነችው ግብጽ የምትባል የስልጣኔ ምድር አሁን ያሉት ፖለቲከኞች መብቀላቸው ያሳዝናል፣ በጣም ያሳዝናል። እና በጋራ መጠቀም ያለብህን ሲምፕል ሪሶርስ በጋራ አልጠቀምም፣ እኔ ብቻ ልብላው፣ አንተ ከፈለክ በድርቅ ተቸገር፣ ሰው እንደ ቅጠል ይርገፍ፣ በጨለማ ውስጥ ኑር የሚል ነገር ከዛ ስልጣኔ ምድር እንዲህ አይነት ሰዎች መብቀላቸው ሁሌ ያሳዝናል። በጣም አንፎርቹኔት ነው። ከዛ ውጪ ደግሞ ወደፊትም እንደው እንዲሆናሉ ብለንም ፍራስትሬት ማድረግ የለብንም ቢኒ። የሀገራት በቃ ዲፕሎማሲካሊ በትጋት እስከሰራን ድረስ ያመለካከት ለውጥ እናመጣለን። የሚበጠብጠው ሲስተም ሲስተካከል አብሮ ይስተካከላል። መጥፎ ነገር ሲስተም ውስጥ ካስገባህ መጥፎ ነገር ይወጣል። መልካም ነገር ሲስተም ውስጥ ካስገባህ ደግሞ መልካም ነገር ይወጣል። ያን ሲስተም ከማስተካከል አንጻር መስራት አለብን። እንደ ድሮ በቲቪ በምናምን እነሱ ብቻ አይደለም ግብጻውያንን አክሰስ ሊያደርጉ የሚችሉት። እንዳልከው ኢትዮጵያን ወንድም እህቶቻችን አሉ። በተለይ ሙስሊሞች ቁርአን ስትቀራ እንደው ባይ ዲፎልት ወደ አረብኛ ቋንቋ የመጠጋት እድሉ አለ። አረብኛ የመናገር አረብኛ የመስማት እድሉ ስላለ እነዚህ ወንድም እህቶቻችን የኢትዮጵያን ብሔራዊ ጥቅም በማስከበር አብሮ መሰለፍ አለባቸው። የፓርቲ ጉዳይ የፓርቲ ነው። ኢትዮጵያን በሚመለከት ግን ሁላችንም አብረን መሰለፍ አለብን። እንደዛ አድርገን
ወደፊት ግብጽ ራሽናል እንድትሆን ጥረት ማድረግ አለብን። ተስፋ አረጋለሁ ወደፊት ነገሮች እንደሚስተካከሉ ተስፋ አረጋለሁ። አሁን የምናየው ግን በጣም አሳፋሪ ኢንጌጅመንት ነው ከግብጽ ጋር እያየን ያለ ነው። እንደው እዚህ ላይ ግን ናሬሽናቸው ከባድ ነው የነሱ ነው አሁን ችግሩ። ከዚህ በፊት የናይል መነሻው የት ነው ሲባሉ እንደነገርኩ አይነት ነገር ግማሹ የሆነ መሀል አደባባይ ላይ ታሪር ላይ እንትና ብሎ የሆነ ሀሳብ እንዲኖራቸው ህዝባቸውን ማድረግ ከዛ ደግሞ ከኢትዮጵያም አይበሏቸው ከደቡብ ሱዳንም ከየትኛም ብቻ ከየትም ቦታ ባይሏቸውም የሆነ በኤርትራና በኢትዮጵያ የሆነ የህልም ዓለም የሆነች ቦታ አለች። ከዛ የሚመነጭ ነው። ያ ማለት እንግዲህ መንፈሳዊ ስሜትም ሊሰጡት ይፈልጋሉ። ኦፍ ኮርስ እጅግ በጣም የበዛ ሀብታቸው የበዛ ኢኮኖሚያቸው ሁሉም ነገራቸው ከናይል ጋር ኮኔክት ያደረገ ነው፣ የተሳሰረ ነው። እሱን ኢትዮጵያ እኮ አንደርስታንድ ታረጋለች። ግን እነሱም የዛን ያህል እንትን ባሉበት መጠን ትልቁ ነው የውሃ ድርሻ 86% እኮ እሱን በርግጥ የኛም ችግር ነው። ይሄን ሁሉ ኮንትሪቢዩት እያረክ ምንም ሳትጠቀም ዝም ብለህ እንትኑን ምንድነው አፈሩን ወሰደብኝ ወርቁን እንተዛ ደለል ጫና ምናምን እያልክ ታሪክ እየተረክ ከመቆየት የሆነ ለውጥ ያስፈልገው ነበረ። እንግዲህ በዚህ በቀደም ያሉት ጊዜያት እንግዲህ አንዳንድ ነገሮችን ከናይል ስላሴ ጀምሮ ሀሳቦች መጡ። እነሱ እንደዚህ ያለ መጣ ዳይን እንግዲህ በቀደመው በነ ጠቅላይ ሚኒስትር መለስ ዜናዊ ተጀመረ ሄደ። አሁን ደግሞ በነ ጠቅላይ ሚኒስትር አብይ ተጠናቀቀ። እንግዲህ ነገሮች ደግሞ ሌሎች እንደዚህ ያለ ሄዳ ሁሌም ፖዚቲቭ ነው። ለኢትዮጵያ በጎ አይነት ኢንቫይሮንመንት ፈጥሮ መሄድ ትልቅ ነገር ነውና እኔ ትርክታቸውን የሚያስፈራኝ አንደኛ እንደዚህ ብሎ ካሰቡ ትክክለኛ መነሻውን እንኳን እንዳያውቁት አንደኛ እንዳልከው ነው። ይሄ ስልጣኔ መነሻ የዓለምም ስልጣኔ ብዙ ተብላ የምትጠራ ሀገር ዜጎቻቸው የአንድ ውሃ ትክክለኛ መነሻን እንኳን እነ ጀምስ ብሩስ ወዶ አይደለም እኮ እንደዚህ አይነት መወጨባበር ወይም ደግሞ ልክ ያልሆነ ነገር ስለተፈጠረ ይመስለኛል ከብዙ መቶ ዓመታት በፊት የመጡት ከየት ነው የሚነሳው የሚለውን እስከ ማጣራትም የደረሱትና ትንሽ ለህዝባቸው በደል ይቆጠራል። በርግጥ የፖለቲካ ይሄ ላይፍ ላይንም ተደርጓል። እስከሱም አንፃር ሊወሰድ ይችላል። ኤኒዌይ ወደ ሀሳባችን ቆሞ ያሉ ወይ ወደሚለው ልክ ነው። ቆሞ ያሉ እንግዲህ ሀገራት መንግስታት እንደው ቤዚካሊ መንግስታት ስታብሊሽ የሚደረጉት የሀገራትን ብሔራዊ ጥቅም ለማስጠበቅ ዋና 24/7 የሚሰሩበት አንድ የቤት ስራቸው የሀገርን ብሔራዊ ጥቅም ማስከበር ነው። እንግዲህ በዚህ አካባቢ በአፍሪካ ቀንድ አካባቢ በባቤል መንደብ አካባቢ ከ3 ትሪሊዮን በላይ የኢምፖርት ኤንድ ኤክስፖርት ኢኮኖሚ አለን፣ ስቴክ አለን፣ ጉዳይ አለን ብለናል። ኢትዮጵያን እየተካሄደ ያለ እና ያንን ማስጠበቅ የመንግስት የቤት ስራ ነው። ሁላችንም በዚህ ጉዳይ የምንለያይበት ነገር አይደለም። ወደ ኢትዮጵያ እኮ ሲገባ ኢምፖርት ሲደረግ መድኃኒት ነው፣ ተሽከርካሪ ነው፣ የፋብሪካ ስፔር ፓርቶች ናቸው። እኛ ደግሞ ኤክስፖርት ስናደርግ የግብርና ምርቶች ወርቅ ኤክስፖርት እናደርጋለን እና ከኛ ህይወት ጋር ስለሚገናኝ የኛን ፍላጎት ማስከበር የመንግስት የቤት ስራው ነው። ነገር ግን በጣም መጠንቀቅ ይመረጣል። ሁሌ የሆነ ችግር ራሱ ሲያጋጥም ቶሎ ወደ ቫዮለንት ላለመግባት ተደጋጋሚ ትግስት ያስፈልጋል። ቢኮዝ አንድ ጊዜ መልኩን ከቀየረብህ ይሄ ቲትፎርታትም ሆኖ የሚለቅህ ነገር አይደለም እና ወደ ሌላ አዘቅት ውስጥ ከመግባት በፊት ኢኮኖሚያዊ ጥቅማችንን የማስከበር የቤት ስራ አለበት። ባይ ኤኒ ሚንስ ማስጠበቅ አለበት። ግን ያን ሲያደርግ ሁል ጊዜ በትብብር ለምሳሌ ሀውቲዎች ከሳውዲ ጋር ከሆነ ችግራቸው እነሱ እንዲጨርሱ እዛው ሳውዲዎች ወይ ከኢራን ጋር ወይ ከሌሎች ጋር ከሆነ ችግራቸው ኢትዮጵያን እስካልነካ ድረስ በፍጹም አለመግባት። ይሄ አካባቢ በጣም ቮላታይል ነው። ስቦ ከከተተ ችግሩ በጣም ላትወጣው ትችላለህ። እዚህ በአቅራቢያችን ያሉ ዶሜስቲክ ኢሹዎች ራሱ ገና ያልፈታናቸው ችግሮች አሉ። እንኳን ወደ መካከለኛው ምስራቅ አስተሳስረናቸው ቀርቶ ከዛ ውጪ ይሄን እየተጠነቀቅ ወደ ችግር ላለመግባት እየተጠነቀቅ ያንተን ብሔራዊ ጥቅም የሚነካ ኤኒ አካል ካለ ሁቲ ብቻ አይደለም ቢኒ ኤኒ አክተር ካለ እነሱ ላይ እርምጃ የመውሰድ መብት አለ። ብሔራዊ ጥቅምህን ማስከበር የመንግስት የቤት ስራ ነው። ራስን መከላከል ደግሞ በዓለም አቀፍ ሕግ የሚፈቀድ መብት ነው እና ተገቢ ነው የሚሆነው። ልክ ነው። ለዚህም ነው አሁን ይሄ ጥያቄዎች ሁሉ እውነትም ትክክል ናቸው እንድትል በዚህ በዓለም ፖለቲካ ስርዓት ላይ የተለያዩ ችግሮች በሚፈጠሩበት ጊዜ አሁን
ብዙ ጊዜ እንደሚባለው ነው እጅና ጣጥፈ ቁጭ ብለህ ከዚህ በፊት የነበሩ እንትኖች የዓለም ስርዓቶች ላይ ብዙ አፍሪካውያን ሳይሆን አፍሪካ እንደ አህጉር ከዚህ ቀደም በነበሩ የዓለም ስርዓቶች በተለይም ደግሞ ከሁለተኛው የዓለም ጦርነት ወደዚህ ካለው ምንም አይነት በሴኩሪቲ ካውንስል እንኳን የሌለንበት ነው። ተገቢ ውክልና የለንም። ይሄን ስትመለከት እጅና ጣጥፈ ተቀምጠህ ያሳለፍካቸው ጊዜያት ያኔ ጠንከር ያለ ፓወር ቢኖር በእርግጥ ያኔ የሁለተኛው የዓለም ጦርነት አሸናፊዎች አይደሉ በበላይ ሆነው የወጡት እሱን እንዳለ ሆኖ ያኔ ብዙ ሀገራት በተለያየ መንገድ ተሳትፎ አላቸውና ያኔ ተበላ ወይም እንደ አህጉር ፖለቲካው ተወሰደብን ወይ ምናምን እንደዚህ እያልክ እንደ ሀገርም አሁን ዝም ብለህ ኢትዮጵያን ስትመለከታት ከዚህ በፊት የነበሩ የፖለቲካ እንትኖችን ስትመለከት አንዴ ወደ ምስራቁ ሄድን አንዴ ወደ ምዕራቡ ሄድን እንደዚህ ስንል የራሳችን ነገር ሳይኖረን የሁለቱም ልክ ቢያንስ እንኳን እንደነ የቻይናው የኮሙኒስቱ ከማኦ በኋላ የመጡት እሳቸው አሁን አገራቸውን ከዛ በጣም ከተጣበቀው የኮሚኒቲ ምንድነው የኮሙኒዝም ባህሪ በተወሰነ መጠን ለቀቅ አደረጉትና ከና አሜሪካ ጋር አብረው መስራት ጀመሩ። አሁን ፖለቲካው ኮሙኒስት ነው፣ ኢኮኖሚው ግን ፍሪ ማርኬት። እንደዚህ አድርገው አገራቸውን ምን ላይ ነው ያደረሷት? እነሱ በዛ ልክ ባያመጧት እነ ሺ ጂንፒንግ ኦቨርናይት ባይባልም እንደዚህ አይነት ትልቅ እንትን ላይ አይደርሱም ነበር፣ ይችን ሀገር አያደርሷትም ነበርና አንዳንዴ እጅና ጣጥፈ ቁጭ ማለት ትክክለኛው ጊዜ ላይ ያልጠየቀው ጥያቄ በትክክለኛው ጊዜ ወድቃ ነው የምትገኘው። ለምሳሌ ኢትዮጵያ ከዚህ ከ15 ወይም ደግሞ ሲጀመር በቀይ ባህር ፖለቲካ ላይ ያን አሳልፋ ባትሰጥ ኢትዮጵያ በፈቃደኝነት በሬን ዝጉት መውጫ መግቢያ ማጣት ፈልጋለሁ ብላ በፈቃዷ ፈርማ ባትሰጣቸው እሱ እንዳለ በጎ ሆኖ ከዛም በኋላ ደግሞ ትንሽ ፖለቲካው ሲረጋጋ ቲንክ ያኔ ስጋት ነበረባቸው ይመስለኛል የነበሩት ፖለቲከኞች ከተረጋጋ በኋላ ትንሽ ቆየት ብለው ከ15 ከ10 አመት በኋላ ደግሞ ጥያቄ ቢጠይቁ ኖሮ አሁን ያለው ደግሞ ጄኔሬሽን ትውልድ መንግስት ጥያቄ ላይ አልነበረም ማስፈጸም ላይ ነበረ ስራው የሚሆነውና ትንሽ ማቀባበሎች ይሄ ምንድነው የሚባለው ብዙ ጊዜ እንትን ትሪገሩ ላይ ነው ማይ ፊንገር ይላሉ አይደለ ጣታችን ቃታው ላይ ነው መላጩ ላይ ነው ሶ የሆነ ሰምቲንግ ሃፐን ሲያደርግ ሾት አለው ነው ተኩሳለው ነው ፖለቲካሊም እንደዛ የተቀባበለ ነገር ከዚህ የቤት ስራው ተሰርቶ ለምሳሌ አሁን ይሄኛው የቀይ ባህር ጥያቄዎች ተነሱ አይደለ በዚህ ጊዜ ተነሳ ሶ አይሳካሽ ባይሳካም ግን ጥያቄው ዞሮ አቀባብለዋል ይሄኛው ትውልድ አቀባብሉታል የሆነ ትውልድ ደግሞ እዛ ላይ ኤክስኪዩት ማድረግ ማቀባበል ያው መተኮስ ማጥፋት ምናምን ሳይሆን እሱን ኤክስኪዩት ያደርጋል ወደ ራሱ ወደ ሀገሩ ፖለቲካ ጥቅም ያመጣል ነውና የብሔራዊ ደህንነትም ጉዳይ ስለሆነ እንደ ህዝብም እንደ ብዙ ነገርም በዛ ልክ ነው የሚታየውና በተደጋጋሚ የምንለው ነገር አለ የግብጽ ፖለቲከኞች የአብደል ፈታህ አልሲሲን መንግስት በብዙ መንገድ ከዚህ ከሰብአዊ መብት ረገጣ ከኢኮኖሚ ከዚህ ከኢንፍሌሽን ከብዙ ነገር ስርዓት አግባብ ያላቸው ፕሬዚዳንት ናቸው ተብለው አይወሰዱም በብዙ ፖለቲከኞች አብዮቱን ነጥቀውናል ነው የሚሉት የግብጽን ለውጥ ነጥቀውናል ነው አይደል የሚባለው ወታደሮቹ ልክ ነው ባለም አቀፍ እንትን ላይ እነሱ በጣም ባለፈውም ሲነግሩ ነበር ፕሮፌሰርና ባለም አቀፍ ተቋማት ላይ ብዙ ግብጻውያን የተማሩ ግብጻውያን ተመለከታለህ እና ተቃራኒ ነው አይገርምም ብዙዎቹ ተምረዋል ላሉ ፕሮፌሰር አይደል በዛ ላይ ደግሞ ግብጽ ራሱ ይሄ አባይ ራሱ ከተህሪር ስኩዌር ይነሳል ብሎ የሚያስበም ሰው የሚቀርን ነገር እንዲያስቡ ያረጋቸዋል እንጂ እነዚህ ጠፍቶባቸው ምናምን እኮ አይደለም ግን እንደዛ አስበ እንዲያመልኩት ካረከው መቼስ እንደሆነ ህዝብ እንትን ሊል ይችላልና ውሸት ሲደጋገም እውነት ሊመስል ይችላል በሚል እንደ ባህል ተወስደዋል እሱ ነገር አለና አፍተር ኦል ህዝብም በዛ ልክ ነው እንግዲህ ከፍ ያለውን መሪውን ምናምን እንደዛ አይነት የመከተል የመውሰድም ነገር ስላለ ኤኒዌይ እነሱን ሁሉ ስትመለከታቸው እነሱ እንኳን የአልሲሲ መንግስት ምን ያህል ችግር እንዳለበት በሚድል ኢስት ፖለቲካ ላይ ከዚህ ከፍልስጤሞች ጋር በአፍሪካ ፖለቲካም ላይ ገለል እኮ ለማለት ይሞክራሉ አፍተር ኦል ግን ጥቅም ፍለጋ እኛ አፍሪካውያን ይላሉ ከዛ አረብ ነኝ የአረቦች ራሳቸውን ከአፍሪካ ገለል የማድረግ ነው የአረቦች እናት ምናምን ይላሉ እኮ እነሱ ግን እና ሳውዲ ደግሞ በጂሲሲ አማካኝነት የሚሰሙ አይደሉም ኢኮኖሚካሊ ምንምና እነዚህ ነገሮች አብረው የሚታዩበት ባለበት አጋጣሚ ነው እንደዚህ ጭፍን ያለ አይነት ነገር ውሃው አልቀነሰም የህዳሴው ግድብ ውሃ አልቀነሰም እንዲያውም ሬጉሌት በማድረግ እነ ሱዳንን ሊጠቅማቸው ይችላል በሚል ሳይንሳዊ የሆኑ መረጃዎች ባሉበት አጋጣሚ ውሃው በማይቀንስበት ሰዓት በዚህ ጭራሽ
ፍሎው እንደው ቀንሳ ማለት ላይሆን ይችላል። በበጋም በምንም በሆነ አጋጣሚም ክረምት ላይ ያው የብዙ ገባሮቹ ከጎጃም ከፍተኛ ስፍራ ከሌሎችም ስለሚሄድ ቮሊዩሙ ከፍ ይላል። በጋ ላይ ደግሞ ኖርማሊ ዝቅ ይላል። አሁን ይሄ ግድብ ለነሱ የሰጣቸው እድል በክረምት እንደ ጎርፍ የሚያጥለቀልቀውን በበጋ ደግሞ እጅግ በጣም የሚቀንሰውን ወጥ አደረገው። ሬጉሌት አድርጎ ነን ስቶፕ እንደሄደላቸው አደረገ። ፕላስ ደግሞ ከኢትዮጵያ በእርግጥ በሄደላቸው አይጠሉም። ደለልም ወደ ግድቦቻችን አስቸገረ፣ ሚሊየንስ ኦፍ ዶላርስ እናወጣለን ይላሉ። በእርግጥ ደለሉ ይጠቅማቸው ነበር። ያም እሺ ቀረ። ወርቅ ሁሉ አለበት የሚባል ደለል ነው ተብሏል። እና ያን እኛም እየተጠቀምን ነው። ፕላስ ደግሞ አንድ ሀቅ አለ ቢኒ፣ ግብጽ እንደምታውቀው ዝቅተኛ ስፍራ ላይ ስለሆነ ያለችው የዝቅተኛ የታችኛው ተፋሰስ ስለሆኑ ዴዘርት ላይ እንትን መክፈት ይሄ ዳም ግድብ መመስረትና ከፍተኛ የኢትዮጵያ ስፍራዎች ሸለቆ ቦታ ላይ ግድብ መስራት ውሃን ይቆጥባል። ኢትዮጵያ አሁን ግድቡን የሰራችው ታላቁ ህዳሴ ግድብ ሸለቆ ውስጥ ነው፣ እዛ ቤኒሻንጉልና እዛ በረሃ ላይ ግብጽ ዴዘርት ላይ ለቀህ ሜዳ ላይ ለቀህ በፀሐይ በትነት ቢሊየንስ ኦፍ ሊትርስ በየአመቱ ከምታባክን ላይኛው ግን ቢሆን የትነት መጠኑ ዝቅተኛ ስለሚሆን አጠቃላይ የአባይ ውሃን ቮሊዩም ብዙ ከፀሐይ ትከላከልለታል። እና ይሄ ግድቡ እነሱን አይጎዳም፣ ሲግኒፊካንት ሃርም አያመጣባቸው። ትብብር እኮ የሚለው አሁን ይሄን ነው። ይሄ በትነት ከምታባክነው የሆነ ቦታ ላይ ገደበ በትብብር ብትሰራ የሚያስፈልገው ነገር እንደዛ ነበረ። ግን ይሄኛው እንደው ምናልባት ጠቅለል አድርገን እንድትነግረኝ የምፈልገው ይሄ የቀይ ባህር ፖለቲካ እየገፋ መጥቷል። ኢትዮጵያ ስለጠየቀች ኢትዮጵያ ምንም አላረገችም እኮ ጠየቀች። ዓለም ደግሞ አንደርስታንዲንጉ እንዳላት በደንብ ያሳያል። ከዚህ በፊት እንደነገርኩ ትሬንዱም እንደዛ ነው። የቀይ ባህር ስሙ ይሄ ደም ነው የሚመስላቸው በጣም በብዙ ፖለቲከኞች ውጭ ላይ የጎረቤት ፖለቲከኞችና ቀይ ባህር ላይ እንደ ቀይ መስመር እንወስደዋለን የሚሉት ዓለም እንደሚያስፈልጋት ለኢትዮጵያ መረዳቱ አላት በደንብ ምንም ጥያቄና መልስ የሌለው ነገር ተቃውሞ ሰምተን አናውቅም። ስለዚህ ስለሚያስፈልግ ነው። እንደዛ ባይሆንማ እንደ ኢትዮጵያ በተደጋጋሚ በቀላሉ የሚከሰስ ሀገር አለ አይደል እንዴ? የለም እኮ በጣም ኢዝሊ ነበር ሊከሱን የሚችሉት። ግን በተወሰነ መጠን አስፈላጊነቱ ስላለ ዓለምም ማከይዷ እነ ፑቲን ምንድነው የሚያደርጉት? የጦርነት ቢሆንም እነ ትራምፕ አግባብነት ባይኖረውም ምንድነው ያደረጉ ያሉት? ስንቱን አካባቢ ሄደን ካልያዝን የሚሉት ቬንዙዌላ ላይ ምን አደረጉ? ካናዳን ካልተቀለልኩ እነ ግሪንላንድን የሆነ ካናልም አለ ፓናማ፣ እሱንም የሚሉት እንግዲህ ምን ያህል የውሃ መተላለፊያዎች መስመሮች አስፈላጊ እንደሆኑ ነው። ከዛ ደግሞ ሺ ጂንፒንግ ቢሆኑ ሞልቶ ተርፎ ደቡብ የቻይና ባህር አካባቢ ላይ ብዙ ነገር ኖሯቸው በቢጫ ባህርም ብዙ ነገር ኖሯቸው ግን ደግሞ ሌላም ነገር አስፓየር ያደርጋሉ። ስለዚህ ይሄኛው ትውልድን አንተም ስትል ስለነበረ ማታ ትውልድንም ደህንነትንም ብሔራዊ ጥቅምህንም ልትዋጅበት የምትችለው አካባቢና ፖለቲካ የሚፈጥር ነው ቀይ ባህርና ከዚህ አንፃር እንደው ጠቅላላ ያለ ሀሳብ ካለ ልክ አነሳው እኮ ሞሮሌስ ሁሉንም አነሳውና የኢትዮጵያን ብሔራዊ ጥቅም በዚህ አካባቢ ለእንትን ለማስከበር አሁን መንግስት እየሰራ ያለው ስራ ጠንካራ የዲፕሎማሲ ርብርብ መቀጠል አለበት። ደጋግመን ደግሞ ብለናል። የፖለቲካ ፓርቲን ጉዳይ የፖለቲካ ፓርቲ አባላት አብረው ይሰለፋሉ። የሀገር ጉዳይ ሲሆን ግን ዜጎች ሁላ አብረው መሰለፍ አለባቸው። ኢትዮጵያ ቀይ ባህርን ማግኘት ከፓርቲ ጋር በፍጹም ማገናኘት የለብንም። ለኢትዮጵያን ይጠቅመናል። አሁን ለጅቡቲ የምንገፈግፈውን ነገር ቢቀንስልን የተለያዩ ጥቅም ያመጣልናልና የህዝብ ጉዳይ ነው። ይሄን አብሮ መሰለፍ ግብጾችንም ኢትዮጵያንም በቃ ምንድነው እኔ አደራ ልል የምችለው የሀገርን ጉዳይና የፖለቲካ ፓርቲን ጉዳይ መለየት። ለምሳሌ ኢትዮጵያ ውስጥ አንድ ፖለቲካ ፓርቲ ሶሻሊዝምን አቀነቅናለሁ ካለ እሱን የሚደግፉ ኢትዮጵያውያን አብሮት ይሰለፋሉ። ካፒታሊዝምን የሚደግፉ የሚል ኢትዮጵያዊ ደግሞ ይሄን ፓርቲ እንዲከተል አይገደድም። በፖለቲካ ፓርቲ ጉዳይ ልንለያይ እንችላለን። በኢትዮጵያ ጉዳይ ሲሆን ግን የብሔራዊ ጥቅም ጉዳይ ሲሆን ሁሉም ኢትዮጵያዊ ዜግነት አብሮ መሰለፍ አለበት። ያን ማድረግ አለብን። በዲፕሎማሲ በጣም መትጋት ያስፈልጋል እና ደግሞ ከጎረቤቶቻችን ጋር በመሰረተ ልማትም በምንም እየተገናኘን መምጣት እኮ አንዳንድ ሀገራት ቀይ ባህር ኢትዮጵያ ድርሽ አትልም የሚለውንም ነገር እየሸረሸርከው መቆሚያ ታሳጠዋለ። አሸዋ ላይ እንትን ያለ ሀሳብ ታደርገዋለ። ለምሳሌ ከጅቡቲ ጋር እኮ ብታዩ ሊትራሊ
ውሃ የሚያገኙት ፍሬሽ ዋተር በመስመር የሚያገኙት ከሀረርጌ አካባቢ ነው። ከምስራቅ ኢትዮጵያ ነው የሚሄድላቸው። ምግብም ከዛ ነው የሚሄድላቸው። ኤሌክትሪክም ከዛ ነው የሚሄድላቸው። ከኢትዮጵያ ጋር የተሳሰሩ ናቸው። ደቡብ ሱዳንንም እንዲህ ብናስተሳስራት ሱዳን ጋር፣ ኤርትራ ጋር፣ ሶማሊያ ጋር በደንብ እየተሳሰረን ስንመጣ ኢትዮጵያ የቀይ ባህር አይገባትም አክሰስ አይገባትም የሚለውን ነገር መቆሚያ መሰረት ታሳጠዋል። አሸዋ ላይ እንትን እንዳለ እየተፍረከረከ ይሄድና እኛም የሚገባንን አክሰስ ለማግኘት ይረዳናል። በሰላም ዲፕሎማሲ መቀጠል፣ ከጎረቤቶቻችን ጋር ትስስሩን ማጠናከር እና ደግሞ እነዚህ ከግብጽ በተለይ የሚነሳ የተሳሳተ ናሬቲቭ ተስፋ ሳንቆርጥ አረብኛ የሚናገሩ ወንድሞቻችን ሌት ተቀን እየሰሩ በተለይ በሶሻል ሚዲያ ህዝቡን ታገኘዋለ። ሁሉ ጊዜ የግብጽ አስተዳደር ብቻውን ቁጭ ብሎ ግብጻውያንን የሚይዝበት ዘመን ቴክኖሎጂ አሳጥቷቸዋል። በሶሻል ሚዲያም በሚኒስትሪ ሚዲያም ጥረት ማድረግ የሚሰሩ ሰዎች አሉ። ያን በደንብ እንትን እያደረጉ እዛ ግብጽ ውስጥም ያለ አስተዳደር የተሳሳተ ነገር እንትን ቢል እሱንም ተቀባይነት ታሳጠዋል። ተስፋ ሳንቆርጥ መቀጠል፣ ከጎረቤቶቻችን ጋር በጋራ ጥቅም አብሮ ለመኖር መቀጠል፣ የራሳችንን አቅም እያጠናከርን ስንሄድ ምናልባት ኢንቫይት ልንደረግም እንችላለን። እንትኑ ይቀያየራል። የፖለቲካ አሰላለፍ ዳይናሚክ ስለሆነ ይቀያየራል። ጠንክረህ ከተገኘ ልትጋበዙሉ ትችላል። ቢኒ በደንብ የሀሰን ሼክ ማህሙድ የህዳሴው ግድብ ምርቃት ላይ ኮ የመጡት በዚህኛው ልክ ነው። እንደ መጀመሪያ እንደነበረው እንደነ አልሲሲና እንደነ ፕሬዚዳንት ኢሳያስ አፈወርቂ ቢሆን ኖሮ እኮ እንኳን በገርድ ጉዳይ እንትና ሴሌብሬሽን ላይ መገኘት ቀርቶ ምንም አይነት አዲስ አበባን መርገጥም አይጠበቅባቸው ነበርና እንዳልከው ዲፕሎማሲውን ማበርታት ያው እንግዲህ ውስጥ ላይ ያሉ ችግሮችን ማረቅ ማስተካከል እሱም የኢትዮጵያን የቤት ስራ የመንግስት የቤት ስራ እንደ ህዝብ እንደ ሀገርም የኢትዮጵያ የቤት ስራ ሊሆን ይችላል። ትልቅ ሀሳቦችን ያነሳ ነው። እጅጉን ነው ማመሰግነው። እኔም አመሰግናለሁ። እሺ ውድ ተመልካቾቻችን ስተከታተሉት የነበረው የኢቢሲ ዓለም አቀፍ ነው። የመካከለኛው ምስራቅን ጉዳይ በተለይም የሆሩዝን ፖለቲካ ተከትሎ በቀይ ባህርና እንደዚሁም በህንድ ውቅያኖስ አካባቢ ያሉ ውጥረቶችንም ከዛም ባሻገር ደግሞ በቀይ ባህር ፖለቲካ ላይ አንዳንድ ጥምረቶች ምን ፋይዳ ይኖራቸዋል፣ ከዛ ውጭም ደግሞ ሀገራት አለመካተታቸው ምን ጫና አለው የሚለውን በስፋት ከኢትዮጵያ አንጻርም ለማንሳት ሞክረናል። እንግዲህ እንደተለመደው ትእዛዙ መሐመድና ቢኒያም ካሴ አብረናችሁ ቆይታ አድርገናል። ቸር ጊዜ ሁላችሁ ተመልካቾች።